በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን ወዳጆች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን ቆያችሁ? አሜን። ቸርነት ምሕረት የባህሪው የሆነ ልዑል እግዚአብሔር አምላካችን ስሙ የከበረ የተመሰገነ ይሁን። ባለፈው ሳምንት የነበራችሁ ልጆች እንደምታስታውሱት አንድ ርዕስ አንስተን ለተከታታይ 3 ሳምንት እንደ እግዚአብሔር አምላካችን ቅዱስ ፍቃድ እንማራለን ብለን ጀምረን ነበረ። ባለፈው ሳምንት የተማርንበት ርዕሳችን እንግዲህ አንደበት ኃጢአቶች የተሰኘ ነው። የአንደበት ኃጢአትን በተመለከተ ለምን መማር እንደሚገባን ለትምህርታችን ምክንያት ካስቀመጥን በኋላ የአንደበት ኃጢአትን በተመለከተ 5 ወይም 6 ነጥቦች እንማማራለን ብለን ባለፈው ሳምንት ትምህርታችንን ጀምረን ነበር። እንግዲህ ከነዚህ በቅድ ከያዝናቸው ንዑስ ርዕሶች መካከል በባለፈው ሳምንት ትምህርታችን ወደ 3 የሚሆኑትን አይተን ነበረ። ዛሬ ትምህርታችንን ካቆምንበት እንቀጥልና የቀሩትን ርዕሰ ጉዳዮች መመልከት እንጀምራለን። እንግዲህ በባለፈው ሳምንት ትምህርታችን የአንደበት ኃጢአት በሚለው ርዕስ የተመለከትናቸው ነጥቦች ምን ነበሩ? የመጀመሪያ የተመለከትነው የኃጢአት ምንነትን በተመለከተ ነበር። እንግዲህ የአንደበት ኃጢአትን ለመረዳት አስቀድሞ ኃጢአትን በጥቅሉ መረዳት ስለሚገባ ኃጢአት ምንድን ነው ከሚለው ትርጉም ጀምሮ ኃጢአት የሚፈጸምባቸውን 3 መንገዶች ተመልክተን ነበር። አባቶቻችን ለኃጢአት ልዩ ልዩ ትርጉም ማብራሪያ ይሰጣሉ። ከነዚህ ትርጉሞች ማብራሪያዎች መካከል አንዱ ኃጢአት ማለት ወደ እግዚአብሔር የሚያደርሰውን መንገድ መሳት ማለት ነው። ንስሐ ማለት ደግሞ ከሳቱበት መንገድ ተመልሶ ትክክለኛውን ቀጥተኛውን መንገድ ይዞ መሄድ ነው ብለን ተመልክተናል። ስለዚህ የኃጢአት ትልቁ ትርጉሙ እግዚአብሔርን ለመምሰል የተፈጠረ የሰው ልጅ እግዚአብሔርን ከሚመስልበት መንገድ ውጪ ሲሄድ ወደ ኃጢአት ሕይወት ውስጥ ሄደ ይባላል። እንግዲህ በዚህ መንገድ ኃጢአትን በ3 ነገራችን እንፈጽማለን ብለን 3ቱ የኃጢአት መንገዶች አይተናል። የመጀመሪያው በሰውነት የሚፈጸም ኃጢአት ነው። ይሄ እንደ ዝሙት እንደ አመንዝራነት ያለ ኃጢአት ነው ብለን ተመልክተናል። ሁለተኛው ደግሞ በመንፈስ የሚፈጸም ኃጢአት ነው። እሱም እንደ ትዕቢት ያለ እንደ ስስት ያለ ኃጢአት ነው ብለን ተመልክተናል። ሶስተኛው ደግሞ ኃጢአት በአንደበት የሚሰራ ኃጢአት ነው ብለናል። የአንደበት ኃጢአትን በተመለከተ ነው ትምህርታችንም የሚዳስሰው ማለት ነው። የአንደበት ኃጢአት የሚባለው ምንድን ነው ብለን ትርጉሙን አይተናል። እንግዲህ ኃጢአት ማለት ወደ እግዚአብሔር የሚያደርሰውን መንገድ መሳት ከሆነ እንግዲህ 3ኛው ኃጢአት የምንሰራበት መንገድ አንደበታችን ነው። እግዚአብሔር አንደበታችንን በዋነኝነት የተፈጠረው ለ2 መሰረታዊ ነገሮች ነው። የመጀመሪያው አንደበት የተፈጠረበት ምክንያት እኛ ራሱ የተፈጠርነው እግዚአብሔርን አመስግነን የክብሩ ቀዳሾች የመንግስቱ ወራሾች እንድንሆን ነው። ስለዚህ ሰው አመስጋኝ ፍጥረት ሆኖ ነው የተፈጠረው። እንዲያመሰግን ደግሞ እግዚአብሔር አንደበትን ሰጥቶታል። እንዲያመሰግን በተፈጠረበት አንደበት ከምስጋና ውጪ የሆነ ነገር ሲያደርግበት በአንደበቱ ኃጢአት ሰራ ይባላል። የመጀመሪያ አንደበት ኃጢአት ትርጉም ይሄ ነው። ሁለተኛው እግዚአብሔር አንደበትን የሰጠን እኛን ከሚመስሉ ሰዎች ጋር በመልካም እንድንግባባበት ነው። ለተግባቦት የተሰጠን ነው። ከሰዎች ጋር በመልካም እንድንግባባበት የተሰጠንን ይሄ አንደበት ጸያፍ ቃል እየተነገርንበት ሰዎችን የምንጎዳበት ከሆነ የምንኮነንበት ይሆናል። ስለዚህ የአንደበት ኃጢአት ማለት አንደበታችን ከተፈጠረበት ዓላማ እግዚአብሔርን ከማመስገን በሰዎች ጋር በመልካም ከመግባባት ውጪ ለሆኑ ነገሮች ስንጠቀምበት ኃጢአት ሰራን ያስብልብናል ብለን ተመልክተናል። ስለዚህ እነዚህ የአንደበት ኃጢአቶች ደግሞ የትኞቹ ናቸው ብለን በቅዱስ መጽሐፍ የተጠቀሱትን የተወሰኑትን የአንደበት ኃጢአቶች ዘርዝረን ተመልክተናል። የመጀመሪያው የአንደበት ኃጢአት የሚባለው ብዙ ማውራት ነው። በአባቶቻችን ጽሑፍ ውስጥ በድርሳኖቻቸው እንደውም መቀባጠር ተብሎ ተጠቅሷል ብለን ብዙ ማውራት የሌሎችም በአንደበት ለሚሰሩ ኃጢአቶች መግቢያ በር ነው። በራሱም ደግሞ ኃጢአት ነው ብለን ተመልክተናል። የሐሰት ክስ፣ የሐሰት ምስክርነት፣ ሰዎች ላይ መዋሸት፣ ውሸትን መናገር በአንደበታችን ከምንሰራቸው ኃጢአቶች መካከል የሚጠቀስ ነው ብለናል። እንደ ሽንገላ ያሉት 2 ልብ ሆነን በሰው ፊት የኮነናቸውን ሰዎች ስናገኛቸው የምናመሰግናቸው ከሆነ መሸንገል ይባላል። ሽንገላ ደግሞ እግዚአብሔርን ከምናሳዝንባቸው ኃጢአቶች መካከል የሚጠቀስ ነው ብለን ተመልክተናል። እንደ ስድብ ያሉት፣ እንደ ስላቅ ያሉት፣ እንደ እርግማን ያሉት በአንደበት ኃጢአት
ውስጥ የሚጠቀሱ በደሎች ናቸው ብለን ተመልክተናል። ስለዚህ የአንደበት ኃጢአት ትርጉም ካየን በኋላ በዝርዝር ደግሞ በአንደበታችን የምንሰራቸው ኃጢአቶች የትኞቹ እንደሆኑ ተመልክተናል ማለት ነው። ይህን ካየን በኋላ የተመለከትነው ቀጣዩ ነጥባችን ምን ነበረ? እነዚህን የአንደበት ኃጢአቶች መስራት መዘዙ ምንድን ነው የሚለውን ደግሞ ተመልክተን ነበር። በዚህ ትምህርታችን የአንደበት ኃጢአቶች 4 ጉዳት ያመጡብናል ብለን አይተናል። የመጀመሪያው የአንደበት ኃጢአቶች የሚያመጡብን ጉዳት ከእግዚአብሔር እኛን ማረቃቸው ነው። ኃጢአት ትልቁ ጉዳቱ እኛን ከእግዚአብሔር እያራቀን ይመጣል። ለምሳሌ በአንደበታችን ከምንሰራቸው ኃጢአቶች መካከል አንዱ ሐሰትን መናገር፣ በሐሰት መመስከር፣ ሰዎችን በሐሰት መክሰስ ነው። ሰው ሐሰት እንዲቆጣጠረው በፈቀደ ቁጥር እውነት ከተባለ ከክርስቶስ እየራቀ ይመጣል። ጌታ እኔ እውነትም ሕይወትም መንገድም ነኝ ብሏል። እውነት ከተባለ ክርስቶስ ጋር አብሮ መጓዝ የሚቻለው እውነትን ገንዘብ በማድረግ ነው። እውነትን ሸሽቶ ሐሰትን መርጦ ሰው ሐሰት እንዲቆጣጠረው በፈቀደ ቁጥር እውነት ከተባለ ከክርስቶስ እየራቀ ይመጣል። ስለዚህ የአንደበት ኃጢአት የመጀመሪያ ጉዳቱ ከእግዚአብሔር እያራቀን መምጣቱ ነው። አንደኛው ይሄ ነው። ሁለተኛው የአንደበት ኃጢአት ጉዳት ለሌሎች ኃጢአቶች እኛን ማጋለጡ ነው ብለናል። የኃጢአት መካን የለውም ይላሉ አባቶች። ኃጢአትን ይወልዳል። አንዱ ኃጢአት ሌላ ኃጢአትን ያስከትላል። በተለይ ትንንሽ ናቸው ብለን የምንንቃቸው ኃጢአቶች ለማናስባቸው ትልልቅ ኃጢአቶች ያበቁናል ብለን ቅዱስ ዮሐንስ አፈወርቅ በእንተ ሐውልታት ትምህርቱ ላይ ያስተማረውን በድርሳን 5 ላይ የተጠቀሰውን ትምህርት ተመልክተን ነበር። ብዙ ጊዜ ለማናስባቸው ትልልቅ ኃጢአቶች የሚያደርሱን በምን አለበት ሰበብ የምንሰራቸው ጥቃቅን ነገሮች ናቸው። ለምሳሌ ቅዱስ ዮሐንስ አፈወርቅ የሚያነሳው ጨዋታን፣ ሳቅን፣ ፌዝን መውደድ ነው። በጓደኞች መካከል የተለመደ የበዛ ጨዋታ፣ ፌዝ፣ ሳቅ ካለ ይሄ እንደ ቀልድ የተጀመረ በሳቅ በፌዝ የታጀበ መበሻሸቅ ልንለው እንችላለን። ሌሎችም ነገሮች ወደ ጸብ፣ ወደ ግርግር፣ በሰዎች ልብ ውስጥ ቂምን ወደ መያዝ ሊያድጉ ይችላሉ። እነዚህ ነገሮች ናቸው ከፍ ብለው ወደ አካላዊ ግብግብ ከዛም ከፍ ብለው ነፍስ እስከ ማጥፋት ድረስ የሚያደርሱት ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ስለዚህ በአንደበታችን የምንሰራቸው ኃጢአቶች ብዙ ጊዜ እኔ ያላደረኩትም አፌ ነው እንጂ ልቤ እኮ ንጹህ ነው በሚል ሰበብ ችላ ብለን የምናልፋቸው ናቸው። ነገር ግን ችላ ተብሎ መታለፍ ያለባቸው አይደሉም። ምክንያቱም ሰው በአንድ ጊዜ በትልቁ ኃጢአት አይወድቅም። ይልቁንስ ቀስ በቀስ በሐሳብ ጀምሮ ነው ወደ ጥልቅ የኃጢአት ሱሰኝነት የሚያመራው ማለት ነው። ኃጢአት ብዙ ጊዜ ትንሽ ከሚባለው ከሐሳብ ጀምሮ ነው ወደ ጥልቅ ሱሰኝነት ሊያመራ የሚችለው። አባቶቻችን ሰው እንዴት ከሐሳብ ጀምሮ ወደ ጥልቅ የኃጢአት ሱሰኝነት ሊሄድ ይችላል የሚለውን የኃጢአትን ደረጃ በ5 ከፍለው ያስተምሩናል። የመጀመሪያው ኃጢአት የሚጀምረው ከምንድን ነው ከተባለ ከሰይጣን የሐሳብ ጥቃት ነው ይባላል። አስቀድሞ ሰይጣን እኛን ሊጥለን የሚሞክረው የርኩሰት ሐሳብን በአይምሯችን ውስጥ ወይም ደግሞ በህሊናችን ውስጥ በመሳል አንዳንድ ጊዜ የማንፈልጋቸው ሐሳቦች እንኳን በጸሎት ሰዓት ሆነን ይመጡብናል። አስነዋሪ የምንላቸው ሐሳቦች እንኳን ሐሳባችንን ይቆጣጠሩብናል። ሰይጣን እኛን የሚዋጋበት የመጀመሪያው መሳሪያ፣ የመጀመሪያው ጥቃት ሐሳባችን ላይ የሚከፈት ነው። እሱም በልባችን በህሊናችን ላይ የኃጢአት ሐሳብን መጫር፣ የኃጢአት ጥንስስን መጠንሰስ ነው። ስለዚህ የመጀመሪያውን የኃጢአት ደረጃ አባቶቻችን በምን ያስቀምጡታል ከተባለ በሐሳብ ጥቃት ደረጃ ያስቀምጡታል። ሰው እንዲህ ባለ ኃጢአት በመፈተኑ የሚኮነንበት አይደለም። ምክንያቱም ከአናታችን ከጭንቅላታችን በላይ እርግቦች ስለበረሩ እኛ አንጠየቅም። ወይም ደግሞ በራችንን ሰው ከውጭ መጥቶ ስላንኳኳ እኛ መቆጣጠር የምንችለው አይደለም። የሐሳብ ጥቃትን የሰው ልጅ ሙሉ ለሙሉ መቆጣጠር አይችልም። ነገር ግን ይሄ የሐሳብ ጥቃትን እንዲገባ ወደ ውስጡ ከፈቀደለት ወደ ሁለተኛ ደረጃ ይሸጋገራል። ኃጢአት ከሐሳብ ጥቃት ቀጥሎ የምታድግበት ደረጃ ምንድን ነው ከተባለ ከመጣው የኃጢአት ሐሳብ ጋር ግንኙነት መፍጠር ነው ይላል። ምልልስ መፍጠር፣ የመጣውን የኃጢአት ሐሳብ ማብሰልሰል። ለምሳሌ ሰይጣን ብትሰርቁ የሚለውን የኃጢአት ሐሳብ በልቦናችን ላይ ይዘራል። ብዙ ሀብት፣ ብዙ ገንዘብ፣ ብዙ በቅንጦት የሚኖሩ ሰዎችን ህይወት እያስመለከተ እንድንጎመዥ ያደርገናል። አሁን ይሄ ሐሳብ ውስጣችን እንዲገባ ከፈቀድንለት ወደ ሁለተኛ ደረጃ ይሻገርና ከመጣው ሐሳብ ጋር እኛ ግንኙነት እንፈጥራለን። ሐሳቡን ማብሰልሰል እንጀምራለን። ብሰርቅ ምን ያጋጥመኛል? ባልሰርቅ ምን ያጋጥመኛል? ብሰርቅስ ባልሰርቅስ የሚለው የሐሳቡ ጣውረድ ሁለተኛው የኃጢአት ደረጃ ይባላል። እስከዚህ ድረስ ሰው ገና ኃጢአትን አልሰራ፣ የመጣውን የሐሳብ ፈተና እየተጋደለው ነው። ይህንን ማሸነፍ ካልቻለ ግን ወደ ሶስተኛው ይሻገራል። ሶስተኛውን አባቶቻችን ምርኮ ብሎ ይጠሩታል። ለመጣው የኃጢአት ሐሳብ ተሸንፎ ፍቃድ ብሎ ይጠሩታል። ለመጣው የኃጢአት ሐሳብ ተሸንፎ ፍቃዱን ሲሰጥ ማለት ነው። ፍቃዱን ሲሰጥ ማለት ለመስረቅ ሲወስን ማለት ነው።
የዝሙት ፈተና ከሆነ የመጣው በዛ ያንን ለመፈጸም ሲወስን ሰው ኃጢአት ሰራ ይባላል። ኃጢአት መስራት የምንጀምረው ተግባሩ ላይ አይደለም። ለመስራት በወሰንበት ቅጽበት ኃጢአት ሰርተናል። ጌታ ወደ ሴት አይቶ በልቡ የተመኘ ምን አለን ያለው? አመነዘረ ነው። ከማየት ከፍ ብሎ ሰው ያንን ነገር ለመፈጸም ከተመኘ ጊዜውን እየጠበቀ ነው፣ መልካም የሚለውን አጋጣሚ እየጠበቀ ነው እንጂ ለማድረግ ልቡ ፈቅዷል። በሐልዮ ኃጢአትን ሰርቷል። ስለዚህ ሶስተኛው ደረጃ ፍቃድ ይባላል። ለመጣው የሐሳብ ጥቃት ተሸንፈን ፍቃዳችንን ስንሰጥ፣ ያንን መፈጸሙ ስንናፍቀው፣ ለመፈጸም ስንጥር፣ ለመፈጸም መልካም አጋጣሚ ስንጠብቅበት ያለው ስቴጅ ሶስተኛው ደረጃ። ከዛ አራተኛው ደረጃ ምርኮ ይባላል። ምን ማለት ነው? እሱም እድሉን ስናገኝ የወሰንበትን ኃጢአት መፈጸም ማለት ነው። ለመስረቅ የወሰነ ሰው እድሉን ሲያገኝ ይሰርቃል። በዝሙት መውደቁን ምክንያት ሰጥቶ ጀስቲፋይ ያደረገ ሰው እድሉን ሲያገኝ በዝሙት የመውደቅ እድሉ ሰፊ ነው። ምርኮ ማለት መሸነፍ፣ የወሰንለትን ኃጢአት ማድረግ ማለት ነው። ከዛ አምስተኛው ጥልቅ ሱሰኝነት ውስጥ መግባት ነው። ምን ማለት ነው? እሱ የሰራነውን ኃጢአት፣ ጣዕሙን የቀመስነውን ኃጢአት ደጋግሞ መፈጸም ማለት ነው። ሰው እዚህ ደረጃ ላይ ሲደርስ አባቶች እንደሚሉት የልቡን መዝጊያና መክፈቻ ለሰይጣን አሳልፎ ሰጠ። ሰይጣን ባሻው ጊዜ እየገባ እየወጣ የፈለገውን ኃጢአት ያስፈጽመዋል ይላል። አሁን ሰው በአንድ ጊዜ አምስተኛው ደረጃ ላይ አይደርስም። በአንዴ አይደርስም። የሚደርሰው ከመጀመሪያው ጀምሮ ነው። ከምን? ከሐሳብ ጥቃት። ሰይጣን ያመጣውን የርኩሰት ሐሳብ ወደ ውስጡ እንዲገባ ከፈቀደለት ፈተናው የሚጀምረው ከዛ ጊዜ ጀምሮ ነው። የኃጢአት ሐሳብን ማብሰልሰል፣ ላድርገው አላድርገው ማለት፣ ያደረጉ ሰዎችን እያዩ በእነሱ መቅናት ወደማናስበው ኃጢአት እያንደረደረ ይወስደናል። ስለዚህ ቅዱስ ዮሐንስ አፈወርቅም እንደሚለን ቅዱሳት መጽሐፍት እንደሚመክሩን የማንጠብቃቸው ትንንሽ ኃጢአቶች በሐልዮ ዝም ብለን እንደቀልድ ያሰብናቸው ነገሮች ናቸው ወደ ተግባር ኃጢአት የሚቀየሩት። በጨዋታ በፌዝ ያነሳናቸው ነገሮች ናቸው ወንድማማቾች እንኳን ማለት ጸብን የሚጭሩት፣ ጥላቻን የሚጭሩት። አንዳንድ ጊዜ ለጨዋታ ለማሳመር ሰዎች ላይ ያፌዝንባቸው የተሳለቅንባቸው ነገሮች እኮ አድገው ነፍስ እስከ ማጥፋት ሲደርሱ ተመልክተናል። ስለዚህ አንደበት ኃጢአቶች ትልቁ ጉዳታቸው እንደ አንደበት ኃጢአቶች ያሉ እኛ ሰዎች ምን አለበት ብለን የምንሰራቸው ትንንሽ ኃጢአቶች ላላሰብናቸው ትልልቅ ኃጢአቶች ያደርሱናል። ሰይጣን ቶሎ በትልቁ ኃጢአት አይጥለንም። ለዛ የሚያደርሰን ግን እያንደረደረ እየወሰደ ነው። አባቶቻችን ጽድቅን ወደ ላይ በምንወጣው ተራራ ይመስሉታል። ወደ ላይ መውጣት በጽድቅ ሕይወት በመንፈስ ሕይወት እየተጋደሉ ወደ እግዚአብሔር ለመድረስ ከባድ ነው፣ ውጣ ውረድ አለው። የኃጢአት ሕይወትን ግን በቁልቁለት ይመስሉታል። አንድ ነገር ቁልቁል እንዲወርድ ከተገፋ በፍጥነት እየወረደ ይመጣል። ኃጢአት ልክ እንደዛ ነች። እያንደረደረች ወደማናስበው እሆናለሁ ብለን ወደማንገምተው ማንነት የኃጢአት አዘቅት ውስጥ ትከተናለች። ኃጢአት ወደ ቁልቁለት መውረድ ነው። መውረድ በጣም ቀላል ነው። ከፍታ ነው መውጣት የሚከብደው። ጽድቅ ትከብዳለች። ኃጢአት ግን ዝቅ ማለት ስለሆነ ዝቅ እያሉ መሄድ አይከብድም። መሰላልን መውጣት እንጂ መውረድ አይከብድም። ስለዚህ የአንደበት ኃጢአት ጉዳቱ ምንድን ነው ከተባለ ብዙ ጊዜ የምንሰራው እኔ እኮ ውስጤ ንጹህ ነው ብለን ሕሊናችንን ንጹህ እናደርጋለን። አላድርገው እንጂ እኔ እኮ ለቀልድ ነው ለፌዝ ነው ብለን ብዙ በአንደበታችን እንስታለን። እነዚህ ምን አለበት ብለን የሰራናቸው በአንደበቶቻችን የተላለፍናቸው ነገሮች ግን እዛ ላይ አያቆሙ። እያወረዱን ፈጽመው ወደማናስበው ማንነት ያደርሱናል። ስለዚህ ሁለተኛ የአንደበት ኃጢአቶች ጉዳት ምንድን ነው ከተባለ ለሌሎች ለትልልቅ ኃጢአቶች እኛን ማጋለጣቸው ነው ብለን ባለፈው ሳምንት ተመልክተናል ማለት ነው። እንግዲህ ሶስተኛው ጉዳት ብለን የተመለከትነው ከሰዎች ጋር ያለንን ጤናማ ግንኙነት ያበላሹብናል ብለን አይተናል። መጽሐፍ እንደሚለው ሰዎችን በጣም ከምንጎዳባቸው ነገሮች መካከል አንዱ አንደበታችን ነው። ንግግራችን ሰዎችን ይጎዳል። በተለይ የቅርባችን የሆኑ የምንወዳቸው ሰዎችን በንዴታችን ጊዜ በቁጣችን ጊዜ የተናገርናቸው ነገሮች ለእድሜ ልክ የሚሰለሰሉበትና የሚጎዱበት ንግግራችን ይሆናል። አንደበትን እግዚአብሔር ለተግባቦት ነው የተሰጠን። ይሄ ለተግባቦት የተሰጠንን ግን ነገር በአግባቡ ካልተጠቀምንበት ከሰዎች ጋር ያለንን መልካም ግንኙነት ያበላሽብናል ብለን ተመልክተናል። አራተኛው እና የመጨረሻ ባለፈው የተመለከትነው የጽሞና ጊዜ ያሳጣናል ብለናል። ክርስቲያን ደግሞ የግድ የጽሞና ጊዜ ያስፈልገዋል። ራሱን የሚመለከትበት ጊዜ ያስፈልገዋል። ሰው በጽሞና ራሱን መመልከት ካልቻለ ካለበት የኃጢአት ሕይወት መውጣት አይችልም። ራሱን መመልከት ያልቻለ ሰው የቱ ጋር እንደተሳሳተ የቱ ጋር ልክ እንደሆነ እንኳን መገንዘብ አይችልም። ጽሞና በክርስትና ውስጥ የግድ ከሚያስፈልጉን ነገሮች መካከል አንዱ ነው። ይሄ የግድ የሆነውን ነገር ግን የአንደበት ኃጢአቶች ይነጥቁናል። ለራሳችን ጊዜ እንዳይኖረን፣ አርምሞ እንዳንይዝ፣ በጽሞና ሕይወታችን እንዳንመለከት፣ መታረም ያለበትን እንዳናርም እንቅፋት የሚሆኑብን
የጽሞና ጊዜያችንን የሚነጥቁን አንደበታችንን ስራ እንዲበዛበት የምናደርግባቸው ኃጢአቶች ናቸው ብለን ተመልክተናል ማለት ነው። እንግዲህ በባለፈው ሳምንት ትምህርታችን እነዚህ ነጥቦች ዳሰን ነበረ። ስለዚህ ዛሬ ምን እንመለከታለን ከተባለ እነዚህ አንደበት ኃጢአቶች ምንጮቹ ምንድናቸው የሚለው እንመለከታለን። እንግዲህ ምንጮቹን መረዳት ችግሩን ከስር ከመሰረቱ ለመቅረፍ ይረዳናል። ስለዚህ የችግሩን ምንጭ ማወቅ መሰረታዊ ነገር ስለሆነ እነዚህ አንደበት ኃጢአቶች ባለፈው ሳምንት በዝርዝር የተመለከትናቸው የአንደበት ኃጢአቶች ከየት ነው የሚመነጩት፣ ምንጫቸው ምንድነው የሚለው እንመለከታለን ማለት ነው። 4 ነጥቦችን በዛሬ ትምህርታችን እንዳስሳለን። የመጀመሪያው የአንደበት ኃጢአት ምንጭ ብዙ ማውራት ነው። ሁለተኛው የአንደበት ኃጢአት ምንጭ ያልተገራ ቁጣ ነው። ሶስተኛው የአንደበት ኃጢአት ምንጭ ውስጣችን ያሉ ክፉ ስሜቶች ናቸው። አራተኛው የአንደበት ኃጢአት ምንጭ ደግሞ በሰዎች ላይ መፍረድ። እነዚህን 4 ነጥቦች በየተራ በቅደም ተከተል እንመለከታቸዋለን ማለት ነው። የመጀመሪያው የአንደበት ኃጢአት ምንጭ ተብሎ የሚጠቀሰው ብዙ ማውራት ነው። ብዙ ማውራት በራሱ ኃጢአት ነው። ለሌሎች የአንደበት ኃጢአቶች ደግሞ መነሻ ነው። ብዙ ማውራትን መጽሐፍ ቅዱስ ኃጢአት ይለዋል። የኃጢአት መግቢያ በር ይለዋል። የኃጢአቶችም ደግሞ እናት ይለዋል። ለምሳሌ ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 5 ቁጥር 6 ላይ መጽሐፈ መክብብ ምዕራፍ 5 ቁጥር 6 ላይ ስጋህን በኃጢአት እንዳያስተው ለአፍ አርነት አትስተው ብሎ ይናገራል። ስጋህን ኃጢአት እንዳያስተው ለአፍ አርነት አትስተው ይላል። ሰው ሰውነቱ ኃጢአት እንዳይሰራ ሊከላከልባቸው ከሚችላቸው ነገሮች መካከል አንዱ አንደበቱን መከላከል። አንደበትን መከላከል ሰውነት ኃጢአት እንዳይሰራ የምንጠብቅበት አንዱ መሳሪያ ነው። ምክንያቱም አንደበት ኃጢአት ሰራ ማለት ሌሎች ሰውነቶቻችን፣ መንፈሶቻችን ኃጢአት እንዲሰሩ በሩን መክፈቻ ስለሆነ ማለት ነው። ለአፍ አርነት መስጠት፣ እንደ ልብ ኃጢአት እንዲሰራ መፍቀድ፣ እግዚአብሔር ያልፈቀደለትን ነገር እንዲከውን መፍቀድ ሌሎች ኃጢአቶችንም ለመስራት ምክንያት ይሆናል። ስለዚህ ብዙ ማውራት አንደበትን ለኃጢአት አርነት መስጠት ሰውነታችን በኃጢአት እንዲወድቅ መንገድ መክፈት ነው ተብሎ ተጠቅሷል። ጠቢቡ ሲራክ በመጽሐፈ ሲራክ ምዕራፍ 19 ቁጥር 6 ላይ ብዙ ነገር መናገር የሚጠላ ሰው ኃጢአቱን ያሳንሳታል ብሎ ተናግሯል። መጽሐፈ ሲራክ ምዕራፍ 19 ቁጥር 6 ላይ ብዙ ነገር መናገር የሚጠላ ሰው ኃጢአቱን ያሳንሳታል ይላል። ሰው ኃጢአቱን ሊያሳንስ የሚችለው ብዙ ነገርን መናገር ከጠላ። ብዙ ማውራት የሚወድ ሰው ካለ ብዙ በማውራት ውስጥ ግን ኃጢአት ሳትኖር አይትቀርም ይላል። ስለዚህ ብዙ ማውራት ኃጢአትን ለመስራት በር የሚከፍት ነገር ነው ማለት ነው። አሁን ብዙ ማውራት የኃጢአት ምንጭ እንደሆነ ካወቅን መሰረታዊ ነገሩ ለምንድን ነው ብዙ ማውራት የምንወደው የሚለው ነገር። እንግዲህ ብዙ ማውራት ማለት በስራ ቦታችንም፣ በአገልግሎት ቦታችንም፣ በቤተሰቦች ህይወታችንም፣ በጓደኝነት ህይወታችንም የንግግር መድረኩን ብዙ ጊዜ እኛ እንቆጣጠረውና ለራሳችን ራሱ እስኪታወቀን ድረስ በጣም ብዙ ጊዜ ተናጋሪዎች እንሆናለን። የብዙ ተናጋሪነታችን፣ ብዙ የማውራት ፍላጎታችን ከየት የመነጨ ነው ከተባለ ከቤተክርስቲያን ሊቃውንት መካከል አንዱ ዮሐንስ ዘሰዋሰው ይባላል። ዮሐንስ ዘሰዋሰው ሰው ብዙ ነገሮችን መናገር የሚወደው ከሁለት ነገሮች የተነሳ ነው ብሎ ብዙ የመናገር ፍላጎት ምንጮችን 2 ነገሮችን ይጠቅሳል። የመጀመሪያው ብዙ የመናገር ፍላጎት የሚመነጨው ውዳሴ ከንቱን ከመውደዳችን የተነሳ ነው ይላል። ሰው ውዳሴ ከንቱን ከመውደዱ የተነሳ ብዙ ያወራል ይላል። እንዴት ከተባለ በንግግራችን ወቅት ማሳየት የምንፈልገው ዕውቀት ይኖረናል። ማሳየት የምንፈልገው የመረጃ መጠን ይኖረናል። ማሳየት የምንፈልገው አንደበተ ርቱዕነታችን ይኖረናል። ስለራሳችን ተናግረን ማሳየት የምንፈልገው ጽድቅ ወይም ደግሞ በጎ ስራ ይኖር ይሆናል። እነዚህን ለማሳየት ከመውደድ የተነሳ ሰው በእነዚህ መመስገን ከመፈለጉ የተነሳ ብዙ ይናገራል ብሎ የመጀመሪያው ብዙ የመናገር ምክንያት ከንቱ ውዳሴ መውደድ ነው ብሎ ዮሐንስ ዘሰዋሰው በድርሳኑ ይጠቅሳል። መቀባጠር ወይም ብዙ ማውራት የውዳሴ ከንቱ ዙፋን ነው፣ በእርሱ ላይ ሆኖ ራሱን መግለጽና ራሱን ማሳየት ይወዳል ብሎ ዮሐንስ ዘሰዋሰው ይናገራል። ስለዚህ የመጀመሪያው ምክንያት ብዙ መናገር የመውደዳችን ምክንያት ማሳየት የምንፈልገው ነገር መኖሩ ነው። አንዳንዴ ዕውቀትን ቅድም እንዳለ፣ አንዳንዴ ሀብትን፣ ሰው ሀብቱን በአይነት ማሳየት ሲያቅተው እንኳን በንግግሩ ማስረዳት ይፈልጋል። ዕውቀቱንም አዋቂ እንደሆነ ለማሳየት አንደበተ ርቱዕነቱን፣ ተናጋሪነቱን እንደው ሰው ያላየለት በጎ ስራ ካለው እንኳን ያቺን በጎ ስራውን በጨዋታ መሀል እያነሳ ራስን ለመግለጥ ከመውደድ የተነሳ ብዙ እንናገራለን ይላል። የመጀመሪያው ብዙ የመናገር ምንጩ ከንቱ ውዳሴ መውደድ ነው። ሁለተኛው ምንጩ ይላል ብዙ የምንናገረው ወደ ራሳችን የምንመለከትበት ጊዜ ስላጣን ወይም ወደ ራሳችን ተመልክተን ኃጢአታችንን የመመልከት እድል ስላላገኘን ነው ብሎ ይናገራል።
ኃጢአቱን የተረዳ ሰው አንደበቱን ይቆጣጠራል። ብዙ የሚናገር ሰው ግን እንደሚገባው ያህል አድርጎ ራሱን ገና አላወቀም ብሎ ዮሐንስ ዘሰዋስው ይናገራል። በተለይ በሰዎች ኃጢአት የምንፈርደው ብዙ ጊዜ ራስን ኃጢአት ካለማስተዋል የተነሳ አንዳንዴ እኛ ወድቀንበት ራሳችንን ይቅር ያልነውን ኃጢአት ሰዎች ሲወድቁበት ስንመለከት እንኳን በዛ ነገር ሰዎች ላይ እንፈርድበታለን። ለምን ከተባለ ራሳችንን ብዙ ጊዜ የመመልከት እድል የለንም፣ የማስተዋል እድል የለንም። ቢዚ የምንሆነው ወይም ለነገሮች ትኩረት የምንሰጠው ለሌሎች ስለሆነ ራሳችንን የምንፈትሽበት እድል አነስተኛ። ስለዚህ ሰው ራሱን ስለማይመለከት ራሱን ስለማይረዳ ተረድቶም ደግሞ የኃጢአቱን ክብደት አይቶ ከዛ ጋር ትግል ይዞ በአርምሞ ከመኖር ይልቅ ብዙ በመናገር ጊዜውን ያሳልፋል። ስለዚህ ብዙ የመናገር ሁለተኛው ምንጩ ሁለተኛው ምክንያቱ ወደ ራሳችን ኃጢአት አለመመልከታችን ነው ብሎ ይናገራል። ስለዚህ ብዙ ማውራት እንግዲህ የኃጢአቶች መግቢያ በር ነው። ሌሎች በንግግር የሚሰሩ ኃጢአቶች የሚጸነሱትም የሚወለዱትም ብዙ በመናገር ውስጥ ነው ማለት ነው። በእርግጥ መፍትሄው ክፍል ላይ ስንደርስ እንደዚሁ እንማር እንዲሰማ ይሆን ነወክር እንዲ እሺ ስለዚህ ብዙ ማውራት እንግዲህ ቅድም እንደጠቀስ ነው በራሱ ኃጢአት ሆኖ ለሌሎች በንግግር ለምንሰራቸው ኃጢአቶች መግቢያ በር መነሻ የሚሆን ኃጢአት ነው ማለት ነው። ስለዚህ የሲራክን ቃል ይዘን ብዙ መናገር የሚጠላ ሰው ኃጢአቱን ያሳንሳታል ብሎ እንደተናገረ ንግግርን በመቀነስ ኃጢአትን ማሳነስ ይቻላል። ንግግርን በማብዛት ግን ኃጢአትን ነው የምናበዛው። በእርግጥ ሰው ንግግር ሲያበዛ እግዚአብሔርን ብቻ አይደለም በነገራችን ላይ የሚያሳዝነው በሰዎች ዘንድ ያለውንም ተቀባይነት እያሳነሰ ነው የሚመጣው። በመጽሐፈ ሲራክ ምዕራፍ 20 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። ያገኘውን የሚናገር ሰው ራሱን ያስንቃል፣ ለነገሩ መወደድ የለውም። ሰነፎች ሲናገሩ በአንደበታቸው ነገር ይከፋባቸዋል ብሎ መጽሐፈ ሲራክ ምዕራፍ 20 ቁጥር 9 ላይ ይናገራል። ስለዚህ ሰው ያገኘውን ሁሉ መናገር የለበትም። ያወቀውን ሁሉ ለማስረዳት መሞከር የለበትም። ክርስቲያን ለአንደበቱ ቁጥብ መሆን ያለበት። መናገር ባለበት ጊዜ ይናገራል፣ ዝም ማለት ባለበት ጊዜ ዝም ይላል። መፍትሄው ላይ ስንደርስ በእርግጥ እንመለከተዋለን። ይህን ብዙ ማውራት የአዋቂነትን ማሳያ የአንደበተ ርቱዕነትን ማሳያ ሆኖ ካገለገለ ለከንቱ ውዳሴና ለትዕቢትም በር ይከፍታል። ስለዚህ የመጀመሪያው የአንደበት ኃጢአቶች ምንጭ ብዙ ማውራት ነው። ማውራትን መቀነስ ይገባል። አንደኛው ነጥባችን ይሄ ነው። ብዙ የማውራት ምንጮች ዮሐንስ ዘሰዋስው ሁለት ናቸው ብሎ ጠቅሷል። ምናልባት ቀደም ካልተሰማችሁ የመጀመሪያው ብዙ ማውራት የምንፈልገው በውዳሴ ከንቱ ከመያዛችን የተነሳ ነው። በሰዎች ዘንድ የኛ የሆነን ነገር አሳይተን ከነሱ ውዳሴ ማግኘት ስለምንፈልግ በንግግራችን ከታችንን ሀብታችንን አንደበተ ርቱዕነታችንን አሳይተን ውዳሴ ለማግኘት ካለን መሻት የተነሳ ብዙ እንናገራለን ብሎ ይናገራል። ሁለተኛው ምክንያት ብዙ የምንናገርበት ደግሞ ራሳችንን ስላልተመለከትን ኃጢአታችንን ስላልተመለከትን በሌሎች ኃጢአቶች ቢዚ ሆነን የእነሱን ኃጢአት ማጉላት ላይ ትኩረት አድርገን ራሳችንን ከመዛንጋታችን የተነሳ ብዙ ተናጋሪዎች ሆነናል ብሎ ይናገራል። ስለዚህ ሁለቱ ብዙ የመናገር ምንጮች ናቸው። ራሳችንን የእውነት ብንፈትሸው ከነዚህ ሁለት ምክንያቶች የተነሳ ማውራት በማይገባን ቦታ ማውራት የማይገባንን ነገር የማውራት ልምድ ውስጥ ገብተናል። ስለዚህ የአንደበት ኃጢአት የመጀመሪያው ትልቁ ምንጭ ብዙ ማውራት ነው ማለት ነው። ሁለተኛው የአንደበት ኃጢአት ምንጭ ያልተገራ ቁጣ፣ ያልተቆጣጠርነው ቁጣ በአንደበታችን ብዙ ጊዜ እንድንበድል ምክንያት ይሆነናል። ቁጣ ስሜት ነው። ስሜትን ሙሉ ለሙሉ ማጥፋት አይቻልም። ሰው ኃጢአት የሚሰራው ሊገራቸው የሚገቡ ስሜቶችን ሊገራቸው ካልቻለ ሊቆጣጠራቸው ካልቻለ ወደ ኃጢአት ይሄዱበታል። ሰውንም በመፈጠራችን ይህንን የስጋ ባህሪ በመልበሳችን ስሜቶች አሉ። ቁጣም ስሜት ሊሆን ይችላል፣ ረሃብም ስሜት ሊሆን ይችላል፣ ሌሎችም ፍላጎቶችና ዝንባሌዎች ሊኖሩ ይችላሉ። ሰው ኃጢአት እስካልሰራ ድረስ ዝንባሌ ወይም ስሜት በራሱ ኃጢአት አይደለም። ስሜቱን ካልተቆጣጠረው ግን ወደ ኃጢአት ሊሄድበት ይችላል። ቁጣ ልንቆጣጠረው የሚገባ ስሜት ነው። ንዴት ልንቆጣጠረው የሚገባ ስሜት ነው። ረሃብም ልንቆጣጠረው የሚገባ ስሜት ነው። ስሜቶቻችንን በአግባቡ ካልተቆጣጠርናቸው ፍትወታት ይሆናሉ፣ ኃጢአቶች ይሆናሉ። ከነዚህ እንግዲህ ልንቆጣጠራቸው ልንገራቸው ከሚገቡ ኃጢአቶች መካከል ስሜቶች መካከል አንዱ ቁጣ ነው። ብዙ ጊዜ በአንደበታችን የምንበድለው በተቆጣን ሰዓት፣ በተናደድን ሰዓት፣ የቁጣ ስሜት ውስጥ በሆንን ጊዜ አንደበቶቻችን ብዙ ጊዜ ለኃጢአት ይከፈታሉ። እነዛ በአንደበቶቻችን የከፈትናቸው የኃጢአት በሮች ደግሞ ወደ ሌሎች ኃጢአቶች ያሻግሩናል። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 30 ቁጥር 33 ላይ
ቁጣን መጎተት ጠብን ያመጣታል ብሎ ይናገራል። ሰው ቁጣን በጎተተ ቁጥር፣ ንዴቱን መቆጣጠር ባቃተው ቁጥር ጠብን፣ ኃጢአትን ወደ እርሱ እየጋበዘ ይመጣል። መቆጣት ወደ መሳደብ ደረጃ ያድጋል። መሳደብ ወደ አካላዊ ግብግብ ደረጃ ያድጋል። ወደ አካል መጉደልና ወደ ነፍስ ማጥፋት እንኳን የሚያድገው ያልተቆጣጠርነው ቁጣ። ብዙ ጊዜ የወንጀል ፍርድ ቤቶች አካባቢ ስትመለከቱ ሰው የሚወዳቸው ቤተሰቦቹን እንኳን አካል አጉድሎ የፍርድ ችሎት ፊት ቆሞ ታዩታላችሁ። ለራሱም ያጸጽተዋል። በዛች ቅስፈት ውስጥ ንዴቱን ካለመቆጣጠሩ የተነሳ የወሰደው ግብታዊ እርምጃ። አንዳንዱ በአንደበቱ በጣም ብዙ ኃጢአትን ይሰራል። አንዳንዱ ከዛም አልፎ ቁጣውን መቆጣጠር ሲያቅተው በአካሉ እንኳን ክፉ ማድረግ ደረጃ ላይ ይደርሳል። የቁጣ ስሜት ውስጥ በሆንን ጊዜ፣ የንዴት ስሜት ውስጥ በሆንን ጊዜ ለእኛ የሚታየን ያስቆጣንን ያናደደንን አካል መልሶ ማስቆጣት፣ ማናደድ፣ ማበሳጨት፣ እኛን ጎድቶናል ብለን ስለምናስብ እሱንም መልሶ መጉዳት ብቻ ነው የሚታየን። ቅዱስ ባስልዮስ ይህን በተመለከተ ምን ይላል? ንዴት ይላል ቅሬታን ያስይዛል ይላል፣ ነፍስን ለበቀል ያጓጓል ይላል። የሚቃወሙን እንድንመልስላቸው ያለማቋረጥ ይፈትነናል ብሎ ይናገራል። ንዴት የሚያደርሰው የሚያመጣው ውጤት ይሄ ለበቀል ያጓጓናል። የሚቃወሙን ያናደዱንን ቁጣ ውስጥ የከተቱንን ሰዎች እንድንመልስላቸው ያለማቋረጥ ይፈትነናል። የሰደቡንን እንድንሰድባቸው፣ የጎዱንን ሰዎች እንድንጎዳቸው፣ እንደውም ከፍ ባለ መጠን ጎድተን በቀላችንን እንድንወጣ የንዴት የቅሬታ ስሜት እንደዛ ይፈትነናል ብሎ ቅዱስ ባስልዮስ ይናገራል። ስለዚህ የቁጣ ስሜት ብዙ ጊዜ በአንደበታችን ኃጢአት የምንሰራበት ምክንያት ነው ማለት ነው። ይህን ራሳችንን በመፈተሽ እኮ በቀላሉ እንረዳለን። አንዳንዴ በቁጣ ስሜት ውስጥ ሆነን የተናገርናቸው ነገሮች እኛ ራሱ ደግመን ስናስባቸው ያጸጽቱናል። አያጸጽትም? ከዛች የንዴት ስሜት ከወጣን በኋላ ቤተሰቦቻችንን የተናገርናቸው፣ የስራ ባልንጀሮቻችንን የተናገርናቸው፣ ጓደኞቻችንን እንኳን ሳይቀር የተናገርናቸው ነገሮች ያጸጽቱናል። እንዲሁም መንገድ ላይ እንኳን ተገናኝተን ወይም በአንድ አጋጣሚ ተገናኝተን በቁጣና በንዴት ስሜት ውስጥ ሆነን ያደረግናቸው ነገሮች መልሰው ጸጸት ማምጣታቸው የሚቀር አይደለም። ምክንያቱም ንዴትም ቁጣም ስሜት ነው። ስሜት የሆነ ነገር ያልፋል። ሲያልፍ ደግሞ በስሜት ውስጥ ሆነን ያደረግነው ነገር የማጸጸት እድሉ ሰፊ ነው። ስለዚህ መቆጣት የአንደበት ኃጢአትን የምንሰራበት ትልቁ ምክንያት ነው ማለት ነው። አሁን እዚህ ጋር መሰረታዊ ጥያቄ ታዲያ ለምን እንቆጣለን የሚለው። የምንቆጣበት እንግዲህ ብዙ ምክንያቶች ሊኖሩ ይችላል። ቁጣችን ግን ገደቡን የሚያልፍበት 3 መሰረታዊ ምክንያቶች አሉ። ብዙ የምንቆጣው የማይቆጣጠሩት የቁጣ ስሜት ውስጥ ልንገባ የምንችለው ከ3 ነገሮች የተነሳ። የመጀመሪያው ፍጹም የሆነ ህይወትን በዚህ ምድር ከመጠበቃችን የተነሳ። ይሄ በእርግጥ አለማስተዋላችን ነው። እኛ ራሱ ፍጹም እንዳልሆነ እናውቃለን። ሰዎች ግን ፍጹም እንዲሆኑልን እንጠብቃለን። እንዲህ ከመጠበቃችን የተነሳ እንደጠበቅናቸው ሳይሆኑ ሲቀር በሰዎች እንበሳጫለን። ለምሳሌ እኛ የሆነ ነገር ቢሰበርብን ውይ በቃ አጋጣሚ ነው ያጋጥማል ብለን እናልፋለን። የሆነ ሰው ግን የሆነ ነገር ቢሰበርበት ራሳችንን ይቅር ባለፍነው መንገድ ያንን ሰው አናልፍም። ከኛ ማንጠብቀውን ፍጹምነት ከሰዎች እንጠብቃለን። ሰዎች እንደሚያጠፉ፣ ሰዎች ሊያጠፉ እንደሚችሉ፣ ሰዎች ሊሳሳቱ እንደሚችሉ እንኳን እንዘነጋለን። ወይም ደግሞ ሰዎች የተለያየ አስተሳሰብ፣ አመለካከት እንዳላቸው እንኳን ሳይቀር እንዘነጋና ሰዎች ሁሉ እኛን እንዲመስሉ፣ ሰዎች ሁሉ እኛ ከምናስበው መንገድ ዝንፍ እንዳይሉ፣ ከዛ ዝንፍ ካሉ ግን የቁጣ ስሜት ውስጥ እንገባለን። የምንቆጣው አንደኛ ከዚህ የተነሳ ፍጹም የሆነ ህይወትን በዚህ ምድር መጠበቃችን መፈለጋችን። ከሰዎች ዘንድ በተለይ ይህንን እንፈልጋለን። ጭራሽ እንዳያስቀይሙ፣ ጭራሽ እንዳያጠፉ፣ ጭራሽ እኛን ማንወደውን ነገር እንዲያደርጉ እንጠብቃለን። ካደረጉ ግን ሰዎች መሆናቸውን እስክንዘነጋ ድረስ በእነሱ እንቆጣለን። ስለዚህ አንደኛው የቁጣችን ምንጩ ፍጹም የሆነ ነገርን መጠበቅ። ሰው በዚህ ምድር በዚህ ስጋ ፍጹም የሆነ ነገርን በፍጹም መጠበቅ የለበትም። አይደለም ከሌሎች ከራሳችን እንኳን ፍጹም ነገርን መጠበቅ የለብንም። ያለንባት ዓለም የፍጹምና ዓለም አይደለችም። ያለንበት ሰውነት ፍጹምነትን በተጋድሎ ገንዘብ የሚያደርግ እንጂ በአንድ ጊዜ ገንዘብ የሚያደርግ አይደለም። ስለዚህ በዚህ ምድር ላይ እንከን አልባ ህይወት መፈለግ፣ ፍጹም የሆነ ህይወትን መፈለግ እንከን ባጋጠመን ጊዜ እንድንበሳጭና እንድንዳደድ ያደርገናል። አንደኛ የቁጣችን መንስኤ ይሄ ነው። በተለይ ሰዎችን ፍጹም እንዲሆኑ እንጠብቃለን። በአንደበታችን እኮ አይደለም ማለት እንደሚሳሳቱ ብናምን የሆነ ነገር ሲፈጠር ግን ሊሳሳቱ የሚችሉ ሰዎች መሆናቸውን ዘንግተን እንዴት ብለን የቁጣ ስሜታችንን እናከታትላለን። ከዚህ ቁጣ አንደኛ የሚመነጨው ከዚህ የተነሳ፣ ሁለተኛው ቁጣ የሚመነጨው በሰዎች ዘንድ እንዴት እንደምንታይ አብዝተን ከመጨነቃችን የተነሳ።
ሰዎች ስለኛ ያላቸው አስተሳሰብ ስለኛ ያላቸው እይታ ያስጨንቀናል። ስለዚህ ከኛ ጋር ያላቸውን ኢንተራክሽን በሙሉ ከኛ ጋር ካላቸው አመለካከት ጋር እናዋሃደውና እንዲያደረጉት እንዲህ ስለሚያስቡኝ ነው እንደተናገሩት ለኔ ያላቸው አመለካከት እንዲህ ስለሆነ ነው እያለ ሁሉንም ነገር ከራሳችን ክብር ጋር እናነጻጽረዋለን። ውድድር ውስጥ እንከተዋለን። ያደረጉትን ነገር ሁሉ ከኛ ጋር እናያይዘውና የቁጣ ስሜት ውስጥ እንገባለን። አንዳንዴ በበጎነት፣ አንዳንዴ ባለማስተዋል፣ ባለመረዳት ያደረጉትን ነገር ሁሉ ብትንቀኝ ነው አይነት ስሜት ውስጥ ገብተን የቁጣ ስሜታችንን እናቀጣጥላለን። ይሄ ከምን ይመነጫል? በሰዎች ዘንድ ሰዎች እኛ እንዴት እንደሚያዩ አብዝተን እንጨነቃለን። በድርጊቶቻቸው ሁሉ ለእኛ ያላቸውን አመለካከት መፈተሽ እንፈልጋለን። በተለይ ክብራችን ማለት ነው። መከበር ጥሩ ነገር ሊሆን ይችላል። በሰዎች ዘንድ ስላለን ክብር ግን አብዝቶ ተጨንቆ ንግግራቸውን፣ ድርጊታቸውን፣ ሁሉ ነገራቸውንም ከክብራችን አንጻር እየፈተሽን እንዲያደርጉት እንዲህ ስለሚያስቡኝ ነው፣ እንዲያሉት ስለኔ ያላቸው አመለካከት እንዲህ ስለሆኑ ነው እያሉ ማሰብ ቁጣ ውስጥ ይከታል። ሁለተኛ የቁጣ ምንጭ ይሄ ነው። ሶስተኛው የቁጣ ምንጭ ምንድነው ከተባለ የኛ ሐሳብ የኛ አመለካከት ከሁሉ የተሻለ እንደሆነ አድርገን ማሰባችን። ሰዎች በሐሳብ ሲቃረኑን እንኳን የተቃረኑን ሐሳባችንን ሳይሆን እኛን እንደሆነ እንዲሰማን ያደርጋል። የኛን ሐሳብ አለመቀበላቸው በራሱ ንዴት ውስጥ ይከተናል። አለመቀበላቸው ንዴት ውስጥ የሚከተል የነሱ ሐሳብ ስላልተሻለ አይደለም፣ ይልቁንስ ከኔ የተሻለ ያውቃለሁ ብሎ እንዴት ያስባሉ የሚል መንፈስ ንዴት ውስጥ እንድንገባ ያደርገናል። ሰዎችን ከኛ ዝቅ ያሉ እንደሆኑ አድርጎ ማሰብ፣ ራስን ከፍ ከፍ አድርጎ ማሰብ ትልቅ የንዴትና የቁጣ መነሻ ነው። ቅዱስ ጳውሎስ ግን በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 3 ላይ ምን ይላል? እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ባልንጀራው ከኛ ይልቅ ባልንጀሮቻችን እንደሚሻሉ በትህትና ማሰብ የተሻለ ነው። ከሰዎች ሁሉ እንደምንሻል ማሰባችን ወደ ምን ያመራናል ከተባለ ወደ ብስጭት። ውሳኔዎቻቸው ያበሳጨናል፣ አስተሳሰባቸው ያበሳጨናል፣ መረዳታቸው ሁሉ ያበሳጨናል። የእነሱን አስተሳሰብ አመለካከት ከመረዳት ይልቅ ወደ ፍርድ ጀጅ ወደ ማድረግ ሄደን እንቆጣለን፣ እንዳደዳለን። እንዴት አስባል ብንረዳቸው እኮ የተሻለ ሐሳብን ከዛ ውስጥ ይገኝ ይሆናል። ግን በሁሉ ነገር ራስን የተሻለ አድርጎ ማሰቡ ቁጡና ንዴተኛ እንድንሆን ያደርገናል ማለት ነው። በእነዚህ ምክንያቶች ሰው ንዴት ውስጥ ከገባ ራሱን መቆጣጠር አይችልም፣ ንግግሩን መቆጣጠር አይችልም፣ እጆቹን ሰውነቱን እንኳን መቆጣጠር አይችልም። የእውነት በታማኝነት ራሳችንን ከፈተሽን አንደበታችን ክፉ የሚናገረው በምን ሰዓት? በፍቅሩ ሰዓትማ አይናገርም። ሰላም በሆነ ሰዓትማ ወይ በሽንገላ ኃጢአት እንሰራለን እንጂ አንደበታችን ክፉ አይናገርም። ብዙ የአንደበት ኃጢአቶች የሚሰሩት በምን ሰዓት? በንዴት ሰዓት፣ በቁጣ ሰዓት፣ የተቆጣን ሰዓት፣ የተናደድን ሰዓት የምንናገረው ሁሉ ክፉ ይሆናል፣ የምንጽፈው ሁሉ ክፉ ይሆናል፣ የምናስበው ነገር ሁሉ ክፉ ይሆናል። ቅዱስ ባስልዮስ ንዴት፣ ቁጣ የሚያመጡትን ጉዳት ሲያስተምር እንደዚህ ይላል። ንዴት፣ ቁጣ የመጀመሪያ የሚጎዳው ሰው የተናደደውን የተቆጣውን ሰው። እባብ እንኳን በውስጡ መርዝ ስለያዘ አይጎዳም። የተናደደ ቁጣ ውስጥ ያለ ሰው ግን ንዴትና ቁጣን በሰውነቱ ስለያዘ እርሱ ይጎዳል ብሎ ይናገራል። ከዛ ጉዳቱ ደግሞ ምን እንደሆነ ሲናገር ምን ይላል? የበረሃ አውሬ ያደርገዋል ይላል። በቃ ንዴት፣ ቁጣ ሰውን የበረሃ አውሬ ነው የሚያደርገው። አውሬ ምንድን ነው ከተባለ አውሬ ሁለት ነገሮችን ያጣ። የመጀመሪያው ሰባይነትን ያጣ ነው። ሁለተኛው ደግሞ ምክንያታዊነትን ያጣ። ከበረሃ አውሬ ውስጥ ሰባይነትን አንጠብቅም። በሰባይነት አውሬ ይሄን አልበላም ይሄን እበላለሁ ሊል አይችልም። ምክንያታዊነትን አንጠብቅም። የበረሃ አውሬ ሰባይነትም የለውም፣ ምክንያታዊነትም የለውም። ቅዱስ ባስልዮስ ንዴትና ቁጣ ይላል ሰውን ሁለቱን ነገሮች ይነጥቁታል። የተቆጣ ሰው በተቆጣበት ጊዜ ሰባይነት የለውም፣ በተቆጣበት ጊዜ ምክንያታዊነት የለውም። ለሚያደርገው ነገር ምንም ምክንያት አይደለም። የማመዛዘን አቅሙን ተነጥቋል። ሰባይነቱንም ቁጣው ይነጥቀዋል። ምክንያታዊነትና ሰባይነት የተለዩ ሰው ደግሞ ከበረሃ አውሬ አይለይም። አይደለም በንግግሩ በሰውነቱ በእጆቹ እንኳን ሳይቀር ክፉ ነገርን ለማድረስ የሚፈልግ ሰው። ንዴትና ቁጣ የሚያደርገን ልክ እንደዚህ ነው። ቅዱስ ዮሐንስ አፈወርቅም ቁጣ የበረሃ አውሬ ያደርጋል ብሎ ነው የሚናገረው። አባቶቻችን የቁጣ ስሜትን ከበረሃ አውሬ ጋር በብዛት ያመሳስሉታል። የተቆጣ አውሬ፣ የበረሃ አውሬ ምክንያታዊነትና ሰባይነቱን ያጣ ስለሆነ ክፉ እንደሚያደርግ ሁሉ ሰው በዛች ሰዓት በቁጣው ጊዜ ብዙ ክፉ ያደርጋል። ክፉ ብናደርገው ደግሞ በብዛት በአንደበታችን ነው ማለት ነው። ስለዚህ ቅዱስ ባስልዮስ እንዲህ ይላል፣ ሰው ይላል በምድር የሚኖሩትን አውሬዎች ወይ በቅድስና ወይ ደግሞ በጥበብ ሊገዛቸው ሊቆጣጠራቸው ይችላል ይላል።
አባቶች በቅድስና አናብስት አራዊት ታዘውላቸዋል። ወይም ደግሞ በጥበብ ሰው በልምድ አውሬዎችን ሊያላምድ ይችላል። ሰው በቅድስናም ይሁን በጥበብ አውሬዎችን ባለማላመዱ ባለመቆጣጠሩ ግን አይኮነንም ይላል። ምክንያቱም ሰው ሁሉ ቅዱስ ሆኖ አናብስት አራዊትን ሊቆጣጠር አይችልም፣ ወይ በጥበብ እነሱን መቆጣጠር አይችልም። እንደዚህ አለማድረጋችን አያስኮንንም። በምድር ያሉ አውሬዎችን ይላል እነሱን ስላልተቆጣጠርን አንኮነንም ይላል። በውስጣችን ያሉትን ግን ይላል እንደ ቁጣና ንዴት ያሉ አውሬዎችን ካልተቆጣጠርን ግን በእነሱ እንጠየቃለን። ስለዚህ አውሬ ያለው በምድር ብቻ አይደለም፣ በምናችንም ውስጥ አለ ማለት ነው። በውስጣችን ውስጥም አለ ማለት ነው። በውስጣችን ውስጥም አለ። በውስጥ ያለው አውሬ የቁጣ ስሜት፣ በውስጥ ያለው አውሬ የንዴት ስሜት፣ የቂም ስሜት፣ የበቀል ስሜት ሰውን አውሬ ነው የሚያደርገው። ሰው ደግሞ በዛ ስሜት ውስጥ ከሆነ በጣም ብዙ ሰዎችን የሚያስቀይመው ምንድነው? በአንደበቱ በጣም ዝምተኛ ጭምት የሚባሉ ሰዎች እንኳን አንዳንዴ በተራ የትራፊክ መብራት ላይ ጭቅጭቅ ወጥተው አጸያፊ ስድብ ሲሰዳደቡ አናይም? በዚህ ዘመን አጋጥሟቸው አያውቅም እናንተ? ወይ ሌላም ቦታ ሊሆን ይችላል እኮ እንደው ከዛሽ ቀን በኋላ እኮ ከነዛ ሰዎች የመገናኘት እድል እንኳን ላይኖረን ይችላል። ያችን እንኳን ትዕግስት አሳጥቶ እንደው መልሰን መኪናችን ውስጥ ስንገባ መልሰን ከጥቂት ደቂቃ በኋላ ስንረጋጋ የምናፍርበት የምንሸማቀቅበት የአንደበት ኃጢአት አሰርቶ ይህ ስሜት ያልፋል። ስለዚህ ሁለተኛው የአንደበት ኃጢአት ምንጭ ምንድን ነው ከተባለ ያልተገራ ቁጣ፣ ያልተገራ ንዴት። ሰው በተናደድና በተቆጣ ጊዜ በተቻለው አቅም ማድረግ ያለበት ምንድን ነው ከተባለ ነገሩን ማርገብ። አባቶች የዋሊደር የሚሉት እኮ ለዛ ለመወሰን አለመቸኮል። ስንናደድ በቁጣ ስሜት ውስጥ ስንኖር መወሰን የለብንም፣ መናገር የለብንም። ተናግሮ ማሳመን በዚህ ጊዜ በነገራችን ላይ በጣም ከባድ ነው። መጽሐፈ ጠቢባን የሚባል የአባቶቻችን ብሂላት የተሰበሰቡበት አንድ መጽሐፍ አለ። በዛ መጽሐፍ ላይ ምን ይላል መሰላችሁ? ልጄ ሆይ ይላል በምትሟገትበት በምትከራከርበት ጊዜ አትቆጣ ይላል። ቁጣ ነገርህን ያጠፋብሃልና ጭብጥህን ያስተሃልና ለጠላቶችን ያስረታሃልና ይላል። የተቆጣ ሰው አሳክቶ ቃላትን መናገር እንኳን አይችልም። በምትከራከርበት ጊዜ አትቆጣ። ስትቆጣ ቁጣ ነገርህን ያጠፋብሃል፣ ጭብጥህን ያስተሃል፣ ለጠላቶች ያስረታሃል ተብሎ ተጽፏል። የተቆጣ ሰው ተከራክሮ ድል ማድረግ ተናግሮ ማሳመን ይከብዷል። በቁጣችን ሰዓት ቀዳሚ እርምጃችን መሆን መቻል ያለበት ከዛ ስሜት ለመውጣት መሞከር፣ ለመረጋጋት መሞከር። ስንረጋጋ እኮ ተወያይተንም እንግባባለን፣ ተከራክረንም እንሸናነፋለን። በተቆጣን ሰዓት የምንወራወራቸው ቃላት ግን እሳት ማንደድ ናቸው፣ እሳት ላይ ቤንዚን መጨመር ናቸው። ስለዚህ ያልተገራ ያልተቆጣጠርነው ቁጣ የአንደበት ኃጢአት እንድንሰራ ምክንያት ይሆነናል ማለት ነው። ስለዚህ ስንቆጣ በተቻለን አቅም ቅድሚያ ልንሰጠው የሚገባው ነገር ከቁጣ ስሜት መውጣታችን ነው ማለት ነው። የተቆጣንም ሰው በተቻለን አቅም ማርገብ ያለብን ለቁጣ ንግግሩ የቁጣ ምላሽ በመስጠት አይደለም። እንደዛ በማድረጋችን የበለጠ ነገሩን እያጋገልን እንመጣለን እንጂ ልንፈታው አንችልም። ጉልበትን ማሳያ መሆን የለበትም። ትከሻ ለትከሻ መገፋፋት መሆን የለበትም። በቃ ክርስቲያን በመጽሐፍ እንደታዘዘው ቢቻላችሁ ከሰው ሁሉ ጋር በምንኖር በሰላም በፍቅር ኑሮ። ለሚያልፍ ነገር ልኬን ላሳየው ማንነቴን ላሳየው የሚል ውዝግብ ውስጥም መግባት የለብንም፣ ትግል ውስጥም መግባት የለብንም። ክርስትና በመሸነፍ ውስጥ የሚገኝ የማሸነፍ ልዕልና ያለበት የተቀደሰ ህይወት፣ በማሸነፍ ውስጥ ያለ ትልቅ በመሸነፍ ውስጥ ያለ የማሸነፍ ልዕልና ያለበት ህይወት ለጊዜው በማለት በቃ ከዛ ሲረጋጋ እኮ ማስረዳት ይቻላል። እንዲህ ቢደረግ ስንት የምናልፋቸው ክፉ አጋጣሚዎች ነበሩ አይደል? በህይወት የምንጸጸትባቸው ቤተሰቦቻችን ላይ፣ ስራ ቦታችን ላይ፣ ትምህርት ቦታችን ላይ፣ ጓደኝነታችን ላይ የምንጸጸትባቸው ግንኙነቶች አሉ ወይም አጋጣሚዎች አሉ። እንዲህ ባለ መንፈስ ብናስተናግዳቸው ግን የማይሆኑ ማለት ነው። ስለዚህ ሁለተኛው የአንደበት ኃጢአት ምንጭ ቁጣ፣ ያልተገራ ቁጣ፣ ያልተቆጣጠርነው የንዴት ስሜት በአንደበታችን ክፉ እንድንናገር ያደርገናል። ሁለተኛው ይሄ። ሶስተኛው የአንደበት ኃጢአት ምንጭ በውስጣችን ያሉ ክፉ ስሜቶች ናቸው። በውስጣችን ያሉ ክፉ ስሜቶች ናቸው። ቀደም የኃጢአት ደረጃዎችን ስናስቀምጥ ኃጢአት በማሰብ ደረጃ ይፈጸማል ብለን ተመልክተናል። አናስተውላቸው ስላልተነገርናቸውና ስላላደረግናቸው ኃጢአት ሳይመስሉን በልባችን ውስጥ የሚቀመጡ ክፉ ስሜቶች አሉ። የኃጢአት ሐሳቦች ማለት ነው። እነዚህ ክፉ ስሜቶችና የኃጢአት ሐሳቦች ጊዜ ጠብቀው ለኃጢአት መነሻ ይሆናል። ለአንደበት ኃጢአትም ለሌሎች ኃጢአቶችም መነሻ ይሆናል።
ውስጣችን ያሉ የኃጢአት ሐሳቦች፣ ውስጣችን ያሉ ክፉ ስሜቶች ማለት ነው። ኃጢአት የሚነሳው ከዚህ ስሜት ነው። ቅድስናም ከሐሳብ ነው የሚጀምረው። ኃጢአት የሚጀምረው ከሐሳብ። ሰው የቅድስናን ህይወት ለመምራት ከፈለገ መጀመሪያ ማድረግ ያለበት ትልቁ ነገር ሐሳቡን መቀደስ ነው። ሰይጣን ከምንም ነገር በፊት ኃጢአት ሊያሰራን ሲፈልግ የኃጢአትን ድር የሚያደራው ልቦናችን ላይ፣ ሐሳባችን ላይ። ያቺ ሐሳብ ላይ የተዘራች የኃጢአት ዘር ነች ወደ ንግግርና ወደ ተግባር የምትመጣው ማለት ነው። እኔ ውስጤ ንጹህ ነው በሚል ሰበብ አንደበታችን ኃጢአት እንዲለምድ መፍቀድ የለብንም። በዚህ ሐሳብ ራሳችንን ማታለል የለብንም። ንጹህ ልብ የሚያመነጨው ንጹህ ነገር ጌታ እንዲህ አለ በሉቃስ ወንጌል ምዕራፍ 6 ቁጥር 45 ላይ። የሉቃስ ወንጌል ምዕራፍ 6 ቁጥር 45 ላይ መልካም ሰው ይላል ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል ይላል። በልባችን ያለው መዝገብ መልካም ከሆነ ከመልካም መዝገብ የሚወጣው መልካም ነገር፣ በልባችን ያለው መዝገብ ክፉ ከሆነ ከክፉ መዝገብ ሊወጣ የሚችለው ክፉ ነገር፣ ክፉ ቃል፣ ክፉ ንግግር ከክፉ የልብ መዝገብ ነው የሚነሳው። ይሄ እውነት። ሶስተኛው የኃጢአት ምንጭ የአንደበት ኃጢአት ምንጭ ይሄ በልብ ያለ ክፉ መዝገብ ምንድነው? እዚህ መዝገብ ውስጥ ያለ ክፉ ስሜት ከተባለ ለምሳሌ ቂም መያዝ፣ ቅናት፣ በደልን ማሰብ፣ የሚበቀሉበትን ጊዜ መጠበቅ በልብ ውስጥ ከተቀመጡ ልብን ክፉ መዝገብ የሚያሰኙ ስሜቶች ናቸው። ግን ስላላወራናቸው ኃጢአት አይመስሉንም። አንዳንድ ጊዜ ለሰው ስላልተገለጡ ኃጢአት አይመስሉም፣ ወይ ደግሞ ወደ ተግባር ስላልቀየርናቸው ልቦናቸው ውስጥ ያለ የኃጢአት ሐሳቦችን ስህተት አይመስሉም። ግን ስህተትም ናቸው። ለትልልቆቹ ስህተቶችም ደግሞ የሚያበቁን ናቸው። ቅዱስ ባስልዮስ ከክፉ ነገር ባልጸዳ ልቦና ውስጥ በጎ ነገር ሊኖር አይችልም ይላል። ሰው የመጀመሪያው ተጋድሎ ልቦናውን ለማጽዳት ንጹህ ለማድረግ ነው መጣር መቻል ያለበት። ንጹህ የልቦና መዝገብ ንጹህ ነገርን ለመስራት መቅደም ነው መነሻ። ልብ ውስጥ ግን ያለው ክፉ መዝገብ ከሆነ የዛ ሰው ህይወት በኃጢአት አዘቅት ውስጥ ለመሆኑ ጠቋሚ ምልክት ነው። ስለዚህ ልቦናችን ላይ ያለው መዝገብ ምን አይነት ነው? መልካም መዝገብ ከሆነ መልካም ነው ንግግራችን መልካም። ክፉ መዝገብ ከሆነ ንግግራችን ክፉ የመሆን እድሉ ሰፊ ነው። እውነታውም ደግሞ እሱ ነው። ልባችን ውስጥ ያሉ ክፉ ስሜቶች ለምሳሌ የቅናት ስሜት አሁን በዚህ ዘመን በጣም እንፈተንበታለን። አንዳንዴ ለጠላቶቻችን ብቻ አይደለም ወዳጅ ብሎ አጠገባችን ላሉ ሰዎች እንኳን የቅናት መንፈሳችን ስለነሱ ክፉ እንድናወራ ያደርገናል፣ ስለነሱ መጥፎ እንድናወራ ያደርገናል። ይሄ እውነት ነው። እንደዚህ አይነት ትምህርቶች የሆነ ራሳችንን መፈተሽ ያለብን ስለሆነ በግልጽ ነው መመልከት ያለብን። የቅናት ስሜት ሰዎች ላይ ክፉ እንድናወራ ብዙ ጊዜ ምክንያት ሆኖን ያውቅ ምንም እኮ አላደረጉንም፣ ወይም ደግሞ የሄዱበት መንገድ ትክክል እንደሆነ እኮ ልቦናችን ያውቃል። እንደውም በትክክለኛው መንገድ ለመሄዳቸው እኛ ቅርብ ወዳጅ ስለሆንን ምስክር የምንሆንባቸው ሰዎች ላይ አልዋሸንባቸው፣ በሐሰት አልከሰስናቸው። የእነሱ ከፍ ማለት የእኛን ዝቅ ማለት ያሳየ እየመሰለ እነሱን አልወቀስናቸው። የአንደበት ኃጢአት ይሄ ነው አይደል? ሰውን በሐሰት መክሰስ መዋሸት ብለን ተመልክተናል አይደል? ሰዎች ላይ ዋሸን። የጠላቶቻችን ላይ ብናሽ ስላስቀየሙን ነው እንበል። የምንወዳቸው የምንላቸው ወይም ወዳጅ ተብሎ አጠገባችን ያሉ ብዙ ጊዜ አብረን የምንውል አንድ ቤት የምንኖር ወንድም እህት ሆነን እየኖርን እንኳን ሰዎች ላይ አንዳንድ ጊዜ በአንደበታችን ኃጢአት እንሰራለን። የዚህ ምንጩ ምንድን ነው ከተባለ በልብ ያለ የቅናት ስሜት። ቅዱስ ጎርጎርዮስ ታላቁ እንዲህ ብሎ ይናገራል። ከቅናት ምን ይመነጫል ብሎ የቅናት ልጆችን ይዘረዝራል። እነዚህ ናቸው የቅናት ልጆች ይላል። የመጀመሪያው አግባብነት የሌለው አስተያየት ወይም ትችት ይላል። አግባብነት የሌለው ትችት በጣም አስፈላጊ ነገር፣ አግባብነት ያለ እንደውም እንድናደርገው የታዘዝነው ነገር። ሰውን መውደዱ የሚታወቀው በምንድን ነው ከተባለ ሲያሞግስ አይደለም። ሲያሞግስ ብቻ አይደለም፣ ከስህተቱ እንዲታረም ስህተቱን ማሳየት ሲችል። ወንድም ቢበድል አይደል ለብቻው ወስደ ምከር ነው አይደል የቤተ ክርስቲያን ትምህርት። ለምን ከዛ ስህተት መውጣቱን ከዛ ስህተት መታረሙን ትፈልገዋለህ። እውነተኛ ወዳጅ ማለት ጓደኛው ሲሳሳት እያየ ዝም የሚል አይደለም። እሱ እኮ አይሰማም እያለ ሌላ ቦታ የጓደኛውን ስህተት የሚያሳጣው አይደለም፣ ለጓደኛው ለወዳጁ መጀመሪያ የሚናገር። እኛም የወዳጅነት ሚዛናችን ስለኛ ጥሩ ያወሩ ብቻ ናቸው ብሎ መመዘን የለበትም። የወዳጅነት ሚዛናችን መመስገን ብቻ መሆን የለበትም። ምክንያቱም ሰው በሽንገላ ሊያመሰግነን ይችላል። የእውነተኛ ወዳጅነት ሚዛን አንዳንዴ እኛ ራሱ የምናውቀው ድካማችን ላይ ሰዎች መጥተው ሲያመሰግኑ ደስ ተሰኝተን በእነሱ ፊት በተገለጠ ድካማቸው እንኳን እየሸነገሉን በዛ ነገር ሲያመሰግኑ ስናይ ይህ እንደውም እውነተኛ ወዳጅነት አይደለም። እውነተኛ ወዳጅነት ልባችን እያወቀ እነሱ ፊት እያደረግን ያንን ስተት
ያንን ስህተት ግን እንደ ቅድስና እየቆጠሩ እንድንቆጥረው አፕሪሼት የሚያደርጉን ሰዎች እንዴት ነው እንደ እውነተኛ ወዳጅ የምንቆጥረው? ከዚህ ስህተት ደግሞ እንድንወጣ የመከረንን ወዳጅ እንዴት ነው እንደ ጠላት የምንቆጥረው? የወዳጅነት ሚዛን መመስገን መሆን መቻል የለበትም። እውነት ነው መሆን መቻል ያለበት እውነት ነው። እውነተኛ ወዳጅ ስህተታችንን የሚያሳይ ለምን ይነግረናል? የኛን መሻሻል ስለሚፈልግ፣ ስህተታችንን ማረማችን ለከፍታ እንደሚያበቃ ስለሚያውቅ በእውነተኛ መንፈስ ስህተታችንን እንድናርም የሚነግረን፣ የሚወቅሰን፣ የሚገስጸን ሰው እውነተኛ ወዳጅ ነው። በእርሱ ፊት በተገለጠ ድካማችን እንኳን ግን ሰው ካመሰገነን እያመሰገነን አይደለም፣ እየሸነገለን። ስለዚህ ቅዱስ ጎርጎርዮስ እንዲህ ይላል፣ ከቅናት ምን ይመነጫል ይልና አግባብነት የሌለው አስተያየት ወይም ትችት ይላል። ከዛ ይቀጥልና ሐሜት ይላል፣ በጎረቤት መጥፎ አጋጣሚ መደሰት፣ በጎረቤት ብልጽግና አለመደሰት ይወለዳሉ ብሎ ይናገራል። ከቅናት እነዚህ ነው የሚወለዱ። በጎረቤት በጓደኛ መጥፎ አጋጣሚ መደሰት፣ ሰው ዝቅ ሲል መደሰት፣ ሰው ከፍ ሲል መናደድ፣ ከፍ ያለን ሰው ወይም ደግሞ የቅናት ስሜት የተሰማንን ሰው ስለሱ ክፉ ማውራት፣ ሐሜት ማውራት ከቅናት የሚመነጩ ነገሮች ናቸው። ስለዚህ ቅናት ልብ ውስጥ የሚቀመጥ ክፉ ስሜት፣ ልንዋጋው የሚገባ ክፉ ስሜት። ለማንም ሰው በምድር ላይ የቅናት መንፈስ እንደሱ የመሆን ጉጉት ሊኖረን ይገባል። ነገር ግን የሰውን ዝቅታ፣ የሰውን መውደቅ፣ በሰው መውደቅ መደሰት ድረስ ግን መውረድ የሚገባ አይደለም። እንደዛ ማድረግ የሚገባ አይደለም። እንደውም ቅዱስ ዮሐንስ አፈወርቅ ቅናትን ከበረሃ አውሬ የከፋ አውሬ ይለዋል። የበረሃ አውሬ ይላል ካራበውና ካልተነኮሱት በስተቀር አይተናኮስም ይላል፣ ወይም ደግሞ አያጠቃም ይላል። የቅናት መንፈስ ያለበት ሰው ግን ሳይነኩት እንኳን ያጠቃል። እየሰማችሁ ነው? ሳይነኩት እንኳን ያጠቃል። ሳይነኩት ማለት አንዳንድ እኮ ሳናውቃቸው በቅናት መንፈስ ስለነሱ ሐሰት ፈጥረን ያወራንባቸው ሰዎች አሉ። ሳያውቁን ሳናውቃቸው ትውውቅ ሳይኖረን፣ በተለይ የሶሻል ሚዲያ ዘመን ማለት ነው። ተዋይቷቸው ስለማያውቃቸው ሰዎች እንኳን በእርግጠኝነት ክስ የሚናገርበት ዘመን ነው። የሚመነጨው ከዚህ ነው። እውነቱ ይሄ ነው። አባቶቻችን ያስተማሩ እውነት ይሄ ነው። ዮሐንስ አፈወርቅ ቃየል አቤልን የገደለው፣ ኤሳው ወንድሙ ያዕቆብን ያሳደደው፣ ዮሴፍን ወንድሞቹ የሸጡት ከቅናት የተነሳ ነው ይላል። ስለዚህ ቅናት ከበረሃ አውሬም የከፋ ስሜት ነው ይላል። ያልደረሱብንን ሰዎች እንድንደርስባቸው፣ ያላሳደዱንን እንድናሳድዳቸው፣ ያልጎዱንን ሰዎች እንድንጎዳቸው የሚያደርገን ከበረሃ አውሬ የከፋ አውሬ። የበረሃ አውሬ ካልደረሱበትና ካልተነኮሱት አይነካማ። ቅናት ስሜት ውስጥ ያለ ሰው ግን ሳይነኩት ይሄዳል፣ ሳይደርሱበት ይደርሳል። ስለማያውቃቸው እንዲሁ ብቻ አይቷቸው ስላልወደዳቸው የቅናት ስሜት ብቻ ስላለው ስለነሱ ክፉ ያወራል። ስለዚህ እንደ ቅናት ያሉ ክፉ ስሜቶች የአንደበት ኃጢአት ምንጮች ናቸው ማለት ነው። በደልን ማሰብ፣ ቂምን መያዝ፣ ይሄ በልቦና ውስጥ ከሚቀመጡ ክፉ ሀሳቦች መካከል የሚጠቀስም ቂም መያዝ። መጽሐፈ ወግሪስ የሚባል መጽሐፍ አለ በቤተክርስቲያናችን፣ አባ ገብረ ኪዳን ተርጉመውታል። ቅዱስ ወግሪስ የሚባል አባት የጻፈው። እዛ መጽሐፍ ላይ ምን ይላል መሰላችሁ? ቂም ይላል የነፍስ የጨለማ መጋረጃዋ ነው ይላል። ይኸውም ይላል ለክፉ ክፉ መመለስን ከመውደድ የሚመጣ በቀል ነው። ከተበቀለ በኋላ ግን በጸጸት ጅራፍ የሚገረፍ ነው፣ በጸጸት ጅራፍ ይጋረፋል ብሎ ይናገራል። የመጀመሪያ ይሄ ቂም በደልን ማሰብ የሚያደርገን ነገር ምንድነው? ነፍስ ጽድቅን እንዳታይ ጨለማ ያደርግባታል። ነፍስ ጽድቅን የማታይ ጨለማ ከሆነች ደግሞ ሰውን ኃጢአት ይቆጣጠረዋል። ስለዚህ ለክፉ ክፉ መመለስን ያስባል። የተበደለውን ነገር እያሰበ ያንን መልሶ የሚመልስበትን አጋጣሚ ይጠብቃል። ይቅርባይነቱን ይነጠቃል። በደልን ማሰብ ይቅርባይነት ማጣት ነው። ይቅርባይ አለመሆን ደግሞ ይቅርታን እንዳናገኝ እንቅፋት የሚሆንብን ነገር አይደል ነው እኮ። ሰው ይቅር ማለት ካልቻለ ይቅርታ አያገኝም። ቅድም አባታችን ላይ ስንጸልይ ምን አለ? እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን። የበደሉን ይቅር ካላልንስ ይቅር አትበለን ብለን እኮ እየጸለይን፣ ይቅርታ ለማግኘት ይቅርታ ሰጪ መሆን መቻል አለብን። በልብ ያስቀመጥነው የቂም መንፈስ፣ የቂም ሐሳብ፣ የመበደል ሐሳብ ግን ቀን ጠብቀን እንድንበቀል የሚያደርግ ሐሳብ። ሰው በልቡ ቀን ጠብቆ ለተደረገበት ክፉ ነገር ምላሽ ለመስጠት እያደባ እንዴት ከክርስቶስ ይቅርታን ስለማግኘት ያስባል? እኛ ለኃጢአታችን ያልተከፈለልን ዕዳ ሰዎች ለበደሉን በደል ማስከፈል እንፈልጋለን። ከዚህ የተነሳ እኮ ነው አንዳንዴ የእግዚአብሔር ጸጋን ለማግኘት አዳጋችን የሚሆንብን።
እግዚአብሔር ጸጋውን የሚሰጡት ለሚታዘዙት ነው። ይቅርታን ለመስጠት ለታዘዙት እሱም ይቅርታውን ጸጋ ይሰጣቸዋል። የይቅርታን ጸጋኛ ለሰዎች መስጠት ካልቻለ ከእግዚአብሔር ዘንድስ እንዴት እናገኛለን? በወንጌል ጌታ ያስተማረው አንድ ምሳሌ አለ። ንጉሱ ለአንድ የቅርቡ ሰው 100 ወቄት ወርቅ አበደረው ይላል። ያ 100 ወቄት ወርቅ ከንጉሱ የተበደረም ሰው ለአንድ ሰው ዲናር አበደረው ይላል። ዲናር የተበደረው መመለስ አልቻለም። 100 ወቄት ወርቅም የተበደረው ሰው መመለስ አልቻለም። ስለዚህ 100 ወቄት ወርቅ የተበደረው ንጉሱ መመለስ አልቻልኩም ሲለው ንጉሱ ማረው። ከዛ ወጥቶ ያ ዲናር የተበደረው ሰው አገኘው። መልስ ሲለው መክፈል አልቻልኩም ሲለው ዕዳይን እስክትከፍል ብሎ በእስር ቤት ጣለው ይላል። ንጉሱ ይህን ነገር በሰማ ጊዜ እኔ ለአንተ የሰጠውን ምሕረት አንተ ለሌላው መስጠት አልቻልክም፣ አንተም ዕዳህን እስክትከፍል ድረስ ብሎ እሱ በባለ ዕዳው ላይ የፈረደውን ፍርድ በእሱ ፈርዶበት በእስር ቤት ጣለው ይላል። ይህን ወደ ዘመናችን ምሳሌ እናምጣው። 100 ወቄት ወርቅ ይላል አሁን ባለው የዓለም ሁኔታ ወደ 4.5 ሚሊዮን ዶላር ነው ይላል። አንድ ሰው የሆነ ከፍ ካለ ሰው 4 ሚሊዮን ዶላር ተበድሯል ብለን እናስብ። ዲናር ደግሞ 4.5 ዶላር አካባቢ ነች ይላል። እንግዲህ ተመልከቱ፣ የሁሉ ሚሊዮን ዶላር ይቅር የተባለ ሰው 4 ዶላር ይቅር ማለት ሲያቅተው ማለት ነው። የሁሉ ኃጢአት ይቅር እንድንባል የምንፈልግ ሰዎች ጥቂት የሰዎች በደልን ይቅር ለማለት ለምን ይከብደናል? ይቅር ለማለት የሚጎዳው እኛ ነው። ክፉ ስሜት ልባችን ውስጥ እንዲኖር ያደርጋል። ያ ክፉ ስሜት ለብዙ ኃጢአቶች መነሻ። ይቅርታን መስጠት መቻል አለብን ለመቀበል። ለማንም ሰው የቂም ሐሳብ፣ ለማንም ሰው የክፋት ሐሳብ በልቦናችን እንዲቋጠር መፍቀድ የለብንም። ክርስቲያን ክርስቶስን በስሙ የተጠራበት ብቻ አይደለም፣ ክርስቶስን በተግባር ለመምሰል የሚጥር። ክርስቶስን ከምንመስልባቸው ነገሮች መካከል አንዱ ደግሞ ይቅር ባይነት። ይቅር ማለት ሲከብደን ሁልጊዜ ይህን ደጋግመን እናስብ። ጌታ ስለኛ ብሎ በመስቀል ተሰቀለ። ምንም ኃጢአት የለበትም። ምንም በደል፣ ምንም ክፉ ነገር አላደረገም። ብዙዎችን ፈውሷል፣ ከሞት አስነስቷል፣ የተራቡትን አብልቷል። አረ እንደዛ ግን አድርጎ አልማሩትም። አይሁድ ሰቅለውታል። በመስቀል ላይ ግን ጌታ በተሰቀለ ጊዜ የሚያደርጉትን አያውቁምና ምን በሏቸው? ይቅር በሏቸው። ምንም ያልበደለ ጌታ ለበደሉት አይሁድ ይቅርታን ከሰጠ እኛ ብዙ በደል ያለብን ሰዎች ለሰዎች ይቅርታ ለመስጠት ለምን ይከብዳል? ጌታ ሳይበድል እንከን ሳይኖርበት ብዙ ግፍ ብዙ መከራ ደርሶበት ይቅርታን ከሰጠ እኛ እንደተበደልነው እንበድላለን። ሰዎች የሚበድሉን ብቻ አይደለም የምንበድላቸውም ጭምር ነው። እውነታው ይሄ ነው። ስለዚህ ይቅርታን መስጠት መቻል አለብን። በደልን ማሰብ፣ ቂምን መያዝ ለአንደበት ኃጢአት መነሻ። ዮሐንስ ዘሰዋስው በድርሳኑ እንዲህ ይላል፣ ማንም ብልህ ሰው ሐሜት ከጥልና በደሎችን ከማሰብ እንደሚወለድ የሚከራከር አይመስለኝም ብሎ ይናገራል። ማንም ብልህ ሰው ሐሜት ከጥላቻና በደልን ከማሰብ እንደሚወለድ የሚከራከር አይመስለኝም ብሎ ይናገራል። ስለዚህ እንደ ሐሜት ያለ የአንደበት ኃጢአት የሚወለደው በደልን ከማሰብ ከጥል፣ ቂም ከመያዝ። ሰው ቂም የያዘበት ሰውን ችሎ ማጥቃት የሚችልበት ጊዜ እስኪደርስ ድረስ የሚያጠቀው በአንደበቱ ስለሱ ክፉ በማውራት የሐሰት ክስ በመክሰስ ነው። እንዲህ ያደረገኝ በደለኝ እያለ ያደረገውንም ያላደረገውንም ያው አጋኖ ክፉ በማውራት። ስለዚህ ሶስተኛው የአንደበት ኃጢአት ምንጭ ምንድን ነው ከተባለ በልባችን ያሉ ክፉ ስሜቶች ናቸው። በልባችን ያሉ ክፉ ስሜቶች እንደ ቂም፣ በደልን ማሰብ ያሉ እንደ ቅናት ያሉ ክፉ ስሜቶች በአንደበታችን ኃጢአት እንድንሰራ ምክንያት ይሆኑናል ማለት ነው። አራተኛው የአንደበት ኃጢአት ምንጭ በሌሎች ላይ መፍረድ። አባቶቻችን ሰይጣን ሰው በሁለት መንገድ ኃጢአት እንዲሰራ ይፈትነዋል ይላል። የመጀመሪያ ያንን ኃጢአት በማሰራት ከቻለ ያን ኃጢአት በማሰራት እንዲወድቅለት ሰው በሰይጣን ይፈተናል። ሰይጣን ሰውን ይፈትናል። በዝሙት እንዲወድቅ ይፈትነዋል። በሌላም በአንደበት ኃጢአቶችም እንዲወድቅ ይፈትነዋል። መስረቅ ከሆነ በመስረቅ እንዲወድቅ ይፈትነዋል ይላል። ሰው በርትቶ በእግዚአብሔር ጸጋ ይህችን ካለፋት ግን ይላል ሰይጣን አይቶ በዚህ ኃጢአት በወደቁት ሰዎች እንዲፈርድ አድርጎ እሱም ኃጢአት እንዲሰራ ያደርገዋል ይላል። ይሰማችኋል? በሁለት ጊዜ ነው የሚፈትነን ማለት ነው።
የመጀመሪያው በዛ ነገር እንድንወርቅ ነው የሚፈትነን። ለምሳሌ ዝሙት ምሳሌ እንውሰድ። በዝሙት እንድንወርቅ በአንድም በሌላም ይፈትነን። እንደው የቺን ፈተና በጥረት ካለፍናት ግን አይተወን። በዝሙት በወደቁ ሰዎች ምን እንድንል ያደርገናል? እንድንፈርድ። ያው መፍረድም ደግሞ ምንድነው? ኃጢአት ነው አይደለም? ያው የተገባ የተፈቀደ ፍርድ አለ፣ ግን ደግሞ የማይገባ ያልተፈቀደ ፍርድ አለ። ከማይገቡ ፍርዶች መካከል አንዱ በሰዎች የኃጢአት ውድቀት መፍረድ ነው። ስለዚህ ሰይጣን ባልወደቅንበት ኃጢአት እንድንወድቅ የሚያደርገን በወደቁት ሰዎች ላይ እንድንፈርድ አድርጎ እንድንወድቅ ይታገለናል። የምንፈርደው ደግሞ ኋላ እናያለን በሶስት መንገድ። ሰው ፍርድን በሌሎች የሚፈርደው በሶስት መንገድ፣ በማሰብ ይፈርዳል፣ በመናገር ይፈርዳል፣ በመስማት ይፈርዳል። በሌሎች ላይ የምንፈርደው በሶስቱም መንገድ ተጠቅመን። በመናገር ስንፈርድ የአንደበት ኃጢአት ይሆናል ማለት ነው። በመናገር ስንፈርድ የአንደበት ኃጢአት ይሆናል። ሶስቱም መንገድ ከማየታችን በፊት ግን አንድ ሁለት ነጥቦችን ቀድመን እስቲ እናንሳ። በሌሎች መፍረድ ምን ያመጣብናል የሚለውን መሰረታዊ ነገር አንስተን በሌሎች መፍረድ የሚያመጣብን ትልቁ ነገር ምን መሰላችሁ? በፈረድንበት ነገር እንድንወርቅ መሆን። በፈረድንበት ነገር እንድንወርቅ ይሆናል። አባቶቻችን ሰው በፈረደበት ኃጢአት ለምን ይወርቃል ይሉና ሁለት መሰረታዊ ምክንያቶችን ይጠቅሳል። የመጀመሪያው ሰው በፈረደበት ኃጢአት የሚወርቀው በሌላው ላይ በመፍረድ ሲጠመጥ የራሱን ተጋድሎ ስለሚረሳ። እዚህ ዘመን ላይ ባናስተውልም ማህበራዊ ሚዲያው ሶሻል ሚዲያው ምን አይነት ጸባይ ሰጥቶናል መሰላችሁ? በጣም የሰዎች ህይወት የሚያሳስበን፣ ጓዳቸው ገብተን የምንፈተፍት ሰዎች እንድንሆን እያደረገን፣ በቃ በጉጉት የሰዎችን ነገር መስማት በጣም በቃ ትልቅ ኮንቴንት የሆነበት ዘመን። ሰምተን ያው ምንድነው የምናደርገው? እንፈርዳለን አይደል? በቃ ብዙ ሰው የሚያያቸው የማህበራዊ ሚዲያ ኮንቴንቶች ምንድናቸው ከተባሉ እንዲህ አይነት ነገሮች ናቸው። የነዛ ሰዎች ህይወት እኮ በእኛ ህይወት ውስጥ ምንም ቦታ የለው፣ ትስስር የለው፣ ድርሻ የለው። ግን ዋነኛ ትኩረታችንን እነሱን እናደርጋቸዋል። ሰው ራሱን ተጋድሎን ረስቶ እነሱን ትኩረት ካደረገ ራሱ በዛ ኃጢአት ይወርቃል። ምክንያቱም ራሱን ረስቷል። ዮሐንስ ዘሰዋስው እንዲህ ይላል፣ ፈጥነው ጨክነው ይላል በባልንጀራቸው ኃጢአት ላይ የሚፈርዱ በዚህ ምኞት ይወድቃሉ። ምክንያቱም ገና ፍጹም በሆነ ሁኔታ የራሳቸውን ኃጢአት ማሰብና ማተኮር ላይ ገና አልደረሱም። ሰው የራሱ ኃጢአት ላይ ማተኮር ካልቻለ፣ ሰው ኃጢአት ላይ ብቻ ከሆነ ትኩረቱ፣ በዛ ኃጢአት እሱ መውደቁ አይቀርም። በዛ ኃጢአት እንዳይወድቅ እሱ መስራት ያለበትን ስራ እየሰራ አይደለማ። ትኩረቱና ሐሳቡ ሌሎች ሰዎች ህይወት ላይ። በሌሎች ሰዎች ህይወት መጠመድ የለብንም። ሌሎች ሰዎች ኃጢአተኛ ስለሆኑ እኛ ስለተሻልን አይደለም መንግስተ ሰማያት የምንገባው። እግዚአብሔር ሁላችንም በራሳችን ሚዛን ነው የሚመዝነን። በመሻል አይደለም የእግዚአብሔርን መንግስት የምንወርሰው። ከማንም ሰው ህይወት ጋር ህይወታችንን ማነጻጸርና የተሻልንን ብለን ማሰብ የለብንም። የሰዎች ኃጢአት ጎልቶ እንዲነገር መፈለግም መፍቀድም መመኘትም ደግሞ የለብንም። እኛ ትኩረታችንን የሌሎች ኃጢአቶች ላይ ባደረግን ጊዜ የራሳችንን ኃጢአት የመመልከት እድላችን፣ የራሳችንን ኃጢአት ለማሸነፍ ልንጋደል የሚገባበትን ትኩረት የሌሎችን ክፉ ነገር ለመስማት ስለምናውለው በዛ ነገር የመውደቅ እድላችን ሰፊ ነው። አንደኛው በፈረድንበት ነገር የምንወርቀው ከዚህ የተነሳ። ሁለተኛው በፈረድንበት ነገር የምንወርቅበት ምክንያት በፈረድን ጊዜ የእግዚአብሔር መለኮታዊ ጥበቃ ከኛ ስለሚለይ፣ ስለ ፈራጅነቱ በፈረድን ጊዜ በሌሎች ሰዎች ላይ በፈረድን ጊዜ፣ በወንድሞቻችን ላይ በፈረድን ጊዜ የእግዚአብሔር መለኮታዊ ጥበቃ ከኛም ይነሳብናል። ለምን እንደሆነ ይህንን ቅዱስ እንጦንስ ሲጠቅስ እንዲህ ይላል፣ ስትፈርድ ልብህን አክብደ እግዚአብሔር ቢያገኝ ይላል። ሰዎች ከአጋንንት ጋር ያለባቸውን ጽኑ ጦርነት አንተም ትቀምሰው ዘንድ ሊያደርግ እግዚአብሔር ይቻለዋልና በዛ ነገር ትፈተናለህ ይላል። በወደክ ጊዜ በሌሎች ላይ መፍረድን ትተህ ለእነሱ ርህራሄ ይኖርሃል ይላል። ሰምታችሁ? ቅዱስ እንጦንስ ነው የሚለው። በፈረድን ጊዜ ማናስተውለው ነገር፣ ሰዎች ለምሳሌ የምንጠላባቸው ክፉ ነገር ሊኖር ይችላል። ከዛ ነገር እንዲወጡ ምን ያህል እየተጋደሉ እንዳለ ግን ላናቅ እንችላለን። እነሱና እግዚአብሔር ያውቅ ይሆናል። ያንን ስለማናቅ ፍርድን ቶሎ ፍርድን ከሰጠንባቸው እግዚአብሔር እነሱ የተፈተኑትን ፈተና እኛ ምንድናየው ያ ፈተና ወደኛ ይመጣ ዘንድ ፍቃዱ ይሆናል።
የእግዚአብሔር መለኮታዊ ጥበቃ ይለየናል ማለት ያ። ከዛስ እኛም ስንፈተን አንድ ነገር እናገኛለን። እንዲህ በሚፈተኑና በሚወድቁ ሰዎች ላይ መፍረድ ትተን በርህራሄ እነሱን ማሰብ እንጀምራለን። መፍረድ እንድንተው እግዚአብሔር በዛ በፈረድበት ነገር እንድንፈተን ያደርገናል። ፍርድ ይህን ያመጣብናል። ስለዚህ ወደ ሀሳባችን ስንመለስ በሌሎች ላይ መፍረድ እንዴት የአንደበት ኃጢአት ምንጭ ይሆናል ከተባለ ያው መፍረድ ከሚከወንባቸው ነገሮች መካከል አንዱ በአንደበት ስለሆነ ነው። አባቶች በተለይ አቡነ ሽኖዳ የመፍረድ ኃጢአት በሶስት መንገድ ይሰራል ይላል። የመጀመሪያው በህሊና መፍረድ የሌሎች ፍርዶች መነሻ ምንጭ ነው፣ ከጥላቻ ይወለዳል ይላል። በሀሳባችን በጣም ብዙ ሰዎች ላይ እንፈርዳል። አንዳንዴ በሰሩት ብቻ ሳይሆን ይላል በምናባችን የምንጠላቸው ሰዎች የምንጠላውን ኃጢአት ሲሰሩ እያሰብንና በሰሩት ኃጢአት በሰው ዘንድ ሲዋረዱ ሲጎሳቆሉ እያየን እንኳን እንደሰታለን ይላል። አይደንቅም? ይሄ ሀሳብ ፈተና። የምንጠላቸውን ሰዎች በሀሳባችን የሰሩትን ኃጢአት ብቻ አይደለም ያልሰሩትን ትልቅ ኃጢአት ሲሰሩ እያሰብን በምናባችን ከዛስ ተፈርዶባቸው ሰው አውቆባቸው መሳቂያ ሲሆኑ መዘበቻ ሲሆኑ ሲዋረዱ ይህንን እያሰቡ መደሰት ኃጢአት ነው፣ የሀሳብ ፍርድ ነው ይላሉ አቡነ ሽኖዳ። አባ ጴሜን ቅዱስ ጴሜን የተባለው ቤተክርስቲያናችን አባት ደግሞ እንዲህ ይላል። በጽሞና ያለ የሚመስል በህሊናው ግን በሌሎች ላይ በመፍረድ የተጠመደ ሰው ይኖራል ይላል። በአንደበቱ ሲፈርድ አይሰማም፣ ክፉ ሲናገር አይሰማም። ፍርድ ግን በአንደበት ብቻ አይደለም፣ በህሊናው ግን በሌሎች ላይ በመፍረድ የተጠመደ ሰው ይኖራል ብለው አባ ጴሜን ይናገራል። ይህ ዕለት ዕለት በጣም በተደጋጋሚ የምንሰራው ኃጢአት በህሊናችን ብዙ ጊዜ እንፈርዳል። ያው በሰዎች ዘንድ ያለን ሞገስ ላለማጣት በአንደበታችን ባንፈርድ እንኳን ፍርድ በህሊና በመስጠትም ይፈጸማል። አንደኛው የፍርድ መንገድ ይሄ የህሊና ፍርድ ነው። ሁለተኛው በንግግር መፍረድ። ያው ክፉ ሲሰሩ ያየናቸው ወይም እንዲሰሩ የምንፈልጋቸው ነው፣ መበቀል የምንፈልገው ነው፣ ቁጣ ያለን እንድንቆጣ ያደረገንም ሰው በንግግራችን እንፈርድበታል። ስም ማጥፋት ውስጥ፣ ማውገዝ ውስጥ፣ ሐሜት ውስጥ፣ መክሰስ ውስጥ እንገባለን። በንግግር እንፈርዳለን። አብዛኛው የአንደበት ኃጢአት ከፍርድ የሚመነጭ ፈርደንባቸው ነው በአንደበታችን ክፉ የምንናገርባቸው። አንዳንዴ የንግግር ፍርድ ከግለሰብ እስከ ማህበረሰብ ይደርሳል። በነገራችን ላይ እስከ ማህበረሰብ ይደርሳል። አሁን የዚህ ዘመን የአንደበት ኃጢአታችን እኮ ከግለሰብ ከፍ ብሏል። ማውገዛችን ራሱ በቃ ማህበረሰብ ውስጥ ራሱ እየገባ የሆነን ማህበረሰብ ተክሰን እነሱማ እንዲህ ናቸው አይነት ፍርድ ውስጥ እንኳን የገባንበት ዘመን ሁሉንም ማለት ነው። በሁሉም አካባቢ ያሉ ሰዎችን ልክ ይሄ ፈሪሳውያን ሳምራውያንና ቀራጮችን ያወግዙ እንደነበረው ማለት ነው ያወግዙ እንደነበረው እንደ ማህበረሰብ እንኳን የምንወጋገዝበት ዘመን እየሆነ የምንወጋገዝበት ዘመን ይሄ ክፉ ነገር ልናስወግደው ልንታገለው የሚገባ አስተሳሰብ በተለይ ክርስቲያኖች እንዲህ ልናደርግ ግድ ይለናል። የንግግር ፍርድ የአንደበት ኃጢአቶቻችን ማጠንጠኛ ነው። ባለፈው ሳምንት በዝርዝር የተመለከትናቸው የአንደበት ኃጢአቶች ውስጥ መነሻቸውን ብታዩ በቃ ፍርድ አለ። ለምሳሌ በሐሰት ሰዎችን የምንከሳቸው ክፉ ናቸው ብለን አስቀድመን ስለፈረድንባቸው፣ ባንፈርድባቸውማ በሐሰት አንከሳቸው አይደለም። በሐሰት ቢያደርጉት እንኳን በዛ ያለ አግባብ አንከሳቸው። ምንዋሸው ሰዎች ላይ አስቀድመን በልባችን ስለፈረድንባቸው፣ የምንሳለቀው፣ የምናፌዘው፣ የስድብ ቃል የምንናገረው በቃ ይገባቸዋል ብለን ስለፈረድንባቸው፣ ባንፈርድባቸው እንደዚህ አይነት ነገር ውስጥ አንገባማ። ፍርድን ማቆም አንደበትን ለመሰብሰብ ምክንያት ይሆናል። ፍርድን አለማቆም ግን በአንደበት ኃጢአት እንድንሰራ ምክንያት ይሆናል። ስለዚህ ሰዎች ላይ መፍረድ በተገለጠ ኃጢአታቸው ዙሪያ አብዝቶ ያንን እያወሩ አንደበታችን ስለነሱ ክፉ እንዲናገር ማድረግ ኃጢአት ነው። መነሻው ደግሞ ስለነሱ ያስተላለፍነው ፍርድ ነው። ስለዚህ የመጀመሪያው አቡነ ሽኖዳ ሰው በህሊና ይፈርዳል፣ ከዛ ቀጥሎ ሁለተኛ በንግግር ይፈርዳል፣ ሶስተኛው በመስማት ይፈርዳል። ማንን ይጠቅሳሉ? እንደውም ቅዱስ መቃሪዎስን ይጠቅሱና ቅዱስ መቃሪዎስ በመስማት ስለሚሰጥ ፍርድ እንዲህ አለ። የማጠልሸትን ነገር የሚሰማ ጆሮ ከቶንም ልቡን ሳያቆሽሽ በንጽህና መጠበቅ አይቻለውም ይላል። ጆሮ ከልብ ጋር የተሳሰረ ነውና ልብ ንጹህ ይሆን ዘንድ
ጆሮውን በንጽህና ጠብቅ ብሎ ይናገራል። በቃ ልብ ንጹህ እንዲሆን ሰው የጆሮውን ንጽህና መጠበቅ አለበት፣ የአይኑን ንጽህና መጠበቅ አለበት። በመስማት ጆሮዎቹን ክፉ ነገሮችን እንዲሰሙ ከፈቀደ በዛ በኩል ክፉ ሀሳብ ወደ ልቦና ይገባል። የመፍረድ ሀሳብ በጆሮዎቻችን ውስጥም ይገባል። በመስማት ጊዜ ፍርድን የምንሰጠው ከዚህ የተነሳ ነው ብለው ይናገራል። ስለዚህ ትኩረታችን ግን እኛ የአንደበት ኃጢአቶች ስለሆኑ ለአንደበት ኃጢአት መነሻ ምንድን ነው የሚለው ምንጩን እያየናል። ስንፈርድ አንደበታችን እንዲተላለፍ መንገድ እንከፍታለን፣ እንፈቅዳለን ማለት ነው። ፍርድን የምናስተላልፍበት ትልቁ ምክንያታችን ደግሞ ያው በነገራችን ላይ ፍቅር ማጣት ነው። የምንፈርደው ከፍቅር እየራቅን ስንመጣ ነው። ምክንያቱም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 4 ላይ ፍቅር ይታገሳል፣ ቸርነት ያደርጋል ይላል። ሲበድሉ እንኳን ሰዎችን ብናያቸው ከፍቅር የተነሳ እንችላቸዋለን፣ እንታገሳቸዋለን፣ ቸርነትም እናደርጋለን። የምንፈርደው ብዙ ጊዜ ጥላቻ ላለን ሰዎች ነው። እውነታው ይሄ ነው። ምን ይባላል? ሁለት እናቶች ገበያ ውለው ሲመለሱ ከርቀት አንድ ልጅ ሲያጠፋ ያያሉ ይላል። ሕፃን ልጅ ሲያጠፋ ከዛ ማን እንደሆነ መለየት አቃታቸው። የማን ልጅ ነው እያሉ እርስ በርስ ይወዘጋገባሉ። ከዛ ምን ትላለች አንዷ እናት ይባላል ላጠፋው ጥፋት ተናዳ ማለት ነው እና ያንቺ ልጅ ከሆነ እግዚአብሔር ይባው፣ የኔ ልጅ ከሆነ እንግዲህ ምን ይደረጋል አለች። ያንቺ ልጅ ከሆነ ማን ይቅጣው? እግዚአብሔር። የኔ ከሆነ ግን ያው ምን ይደረጋል? እቺነሽ ፕሪንሲፕላችን። እኛ ከሆነ ያው ምን ይደረጋል? ሰው አይደለም ለወድሌ። ከዛ ሰው እስከሆነ አይኑን ላፈር አይደል? እንዴት እንዲያደርጋል? ለራሳችን የምንሰጠውን ይቅርታ ለሰው መስጠት ያቅተናል። ራሳችን ላይ መሐሪ ነን፣ ሰዎች ላይ ግን ፈራጅ ነን። ያንን ብንቀይረው ጽድቅ ይሆንልናል። ራሳችን ላይ ፈራጅ፣ ሰዎች ላይ መሐሪ። አረ እንደዛ አይደል መሆን ያለብን? ራሳችን ላይ ስንፈርድ እግዚአብሔር እኛን ምህረትን ይሰጠናል። አይደለም እግዚአብሔር ፍርድ ቤት እንኳን ሰው ወንጀሉን ካመነ ትልቅ የቅጣት ማቅለያ ይደረግለት። ፍርድ ቤት ላይ ብዙ የቅጣት ማቅለያዎች አሉ። ካሉት የቅጣት ማቅለያዎች መካከል ትልቅ ከሚባሉት ውስጥ አንዱ መጀመሪያ ሰው ወንጀሉን ካመነ የመጸጸት ምልክት ነው። የፍርድ ቤቱ ጊዜ ቆጥበዋል ብለው ዳኞች እንኳን ቅጣት ያቀሉለታል። እግዚአብሔርማ ምን ያህል መሐሪ አምላክ እንደሆነ አስቡ። በእውነት ተጸጽቶ ራሱ ላይ የፈረደን ሰው እግዚአብሔር ይቅር ይለዋል። አሁን ችግሩ ቀያየር ነው። እኛን ሲሆን ራሳችን ምን እንላለን? ይቅር እንላለን። ሰው ላይ ሲሆን ምን እንላለን? እንፈርዳለን። ሲንቀይረው ሰዎች ላይ ይቅር እንበላቸው፣ ሩሩች አይደለም። እኛ ላይ የነው ድካም ይኖራቸው እየታገሉ ሊሆን ይችላል ከዛ ነገር ለመውጣት። ራሳችን ላይ ሲሆን ግን እንፍረድበት፣ ራሳችንን ስለምናውቅ ማለት ነው። እንደዛ ካደረግን ትክክለኛውን የጽድቅ መንገድ እናገኘዋለን ማለት ነው። ስለዚህ ዛሬ ትምህርታችንን ስንተከልል የአንደበት ኃጢአት በዕለት ተዕለት ህይወታችን የምንሰራው በጣም በቀላሉ የምንሰራው ኃጢአት፣ የትም ሳንሄድ ዳገት ሳንወጣ ቁልቁለት ሳንወጥ ቁጭ ብለን የምንሰራው ኃጢአት። የአንደበት ኃጢአት ጽሁፍንም ያካትታል። ይሄ የማህበራዊ ሚዲያ ዘመን፣ ሰው ቢሮ ቁጭ ብሎ ስልኩ ላይ ቁጭ ብሎ በመጽሐፍ በኮሜንት ብዙ ኃጢአት የሚሰራበት ዘመን። ችላ እያልናቸው እንደ ኃጢአት እየቆጠርናቸው አይደሉም፣ ግን ማህበራዊ ግንኙነታችንን እያበላሹ እርስ በርስ እንደ ጠላት እንድንቆጣጠር እንድንተያይ እያደረጉ እኛንም ደግሞ በደል እያስለመዱ ነው። እነዚህን ኃጢአቶች የእውነት ምንጫቸውን ወደኋላ ሄደን ከፈተሽናቸው ግን ቢያንስ እነዚህን 4 ትልልቅ ነገሮች እናገኝባቸዋለን። የመጀመሪያው የአንደበት ኃጢአት ምንጭ ብዙ ማውራት ነው። ብዙ ማውራት የክርስትና መገለጫ አይደለም። የብዙ ማውራት ተቃራኒም ደግሞ ጨርሶ ዝም ማለት አይደለም። ማውራት ለንግግር ጊዜ አለው፣ ዝም ለማለትም ጊዜ አለው። ዝም የማለትን ጊዜ አጥፍተን ሙሉ ጊዜያችንን የንግግር ጊዜ ካደረግነው በንግግር ውስጥ ኃጢአት ሳይኖር አይቀርም። ስለዚህ ብዙ ማውራት የአንደበት ኃጢአት የመጀመሪያ ምንጭ። ያልተገራ ቁጣ ስሜት ነው። ቁጣ ንዴት ስሜት ነው። ስሜትን ማጥፋት አይቻልም፣ መቆጣጠር ግን ይገባል። ስንናደድ ብዙ የስድብ ቃል እንናገራለን። ስንናደድ እንደው በክፉ ቀን በደህናው ጊዜ ያልተናገርነው ንግግር ሰዎች ባስቀየሙ ጊዜ ጠብቀን እንዲጎዳቸው ብለን አስበን ሳይቀር እንናገራለን። እንደው በደህና ጊዜ ለእኛ የገለጡልንን እንኳን ማንነታቸውን አንስተን ማሸማቀቅ አድርገን እንናገረዋለን። መልሶ ያኛን በጽፈት ጅራፍ ይገርፈናል። አንደበታችን ግን ለኃጢአት የሚከፈተው ሁለተኛው ንዴትን መቆጣጠር ሲያቅተን፣ ሶስተኛው ውስጣችን ያሉ ክፉ ስሜቶች እንደ ቅናት ያሉ፣ እንደ ቂም ያሉ፣ መበደልን አለመርሳት ያሉ ክፉ ስሜቶች በአንደበታችን እንድንተላለፍ ያደርጋል። እነዚህ ስሜቶች የቋጠርንበትን ሰው በሐሰት እንከሳለን፣ እናማለን፣ እንፈርድበታለን፣ ብዙ ነገር እናደርገዋለን። 4ኛው በሰዎች ላይ መፍረድ። የብዙ የአንደበት ኃጢአቶች መነሻ
ፍርድን አስቀድሞ መስጠት ነው። የፈረድንበት ሰው ላይ በህሊናም እንፈርዳለን፣ በንግግርም በመስማትም እንፈርዳለን። መፍረድ በአንደበታችን እንድንተላለፍ ያደርገናል ማለት ነው። ስለዚህ እነዚህ ምንጮቹ ከሆኑ ከምንጮቹ ሄደን ችግሩን ለመፍታት ምንጮቹን ያሳዩን አባቶቻችን መፍትሄውንም ጭምር በድርሳኖቻቸው በመጽሐፍቶቻቸው ስላሳዩን እግዚአብሔር ቢፈቅድ በሚቀጥለው ሳምንት ከነዚህ ኃጢአቶች ታዲያ ራሳችንን እንዴት እንጠብቅ የሚለው መፍትሄ እንመለከታለን ማለት ነው። ለዛሬ እግዚአብሔር አምላክ የተማርነውን በልቦናችን ያሳድር። እንዲህ ካለ ኃጢአት እርሱ በቸርነቱ እንድንጠበቅ ማስተዋል ጥበቡን ለሁላችን ይስጠን። ይቆይ።